ኢየሱስ ነው ካልካለ ኢየሱስ እኔ ቃል ነኝ ብሎ ተናግሯል ወይ? ስለራሱ ብዙ ቦታ ተናግሯል። ምን እንደሆነ ብዙ ቦታ ላይ ተናግሯል። እኔ ሰው ነኝ የሰው ልጅ ነኝ እያለ በግልጽ ሲናገር ዮሐንስ ወንጌል ምዕራፍ ቀደም ኢየሱስ ክርስቶስ አንድ ቦታ ላይ እኔ ቃል ነኝ ብሏል አላለም? ያ ነው ቃል ነው ተብሎ እኮ ስለተመሰከረለት ነው እኮ በቁርአንም ላይ እኮ አለ። ቁርአንም ላይ ቃል ነው ተብሏል። አይ ወደ ቁርአን አትሽሽ፣ እዛው መጽሐፍ እንችለህ መልስ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ነው። በእኛ ካላመንክ እናንተ ላይ ያለውን አታምንም እንዴ? ክርስቶስ ቃል እንደሆነ ነብዩ መሐመድ የጻፈው ኢየሱስ ክርስቶስ እኔ ቃል ነኝ ብሏል አላለም? መልስ የለህም ለምትህ ከመጽሐፍ እኔ ቃል ነኝ አይልማ አላለም። እናመሰግናለን። ነቢያት ነው የሚመሰክርለት እኮ። ወደ ነቢያቶች እንሄዳለን። ከነቢያቶች መካከል አንድ ነቢይ አምጣ ኢየሱስ ቃል ነው ብሎ የመሰከረ። ሙሴ እንደዚህ ብሎ ተናግሯል? መጥምቁ ዮሐንስ ተናገረ እኮ። ኢሳይያስ እንደሱ ብሎ ተናግሯል? እግዚአብሔርን ቃል የሚያሰማ መጥምቁ ዮሐንስ ያ። እሺ ወደ መጥምቁ ዮሐንስ እንሄዳለን። ግን ከነቢያቶች አንድም ከእርሱ በፊት ከዮሐንስ በፊት ቃል ነው ብሎ የተናገረ የለም አይደለ? ስለ ኢየሱስ ብዙ ጊዜ በነቢያት ተነግሮለታል ስለምትሉ ነው። አንድ ነቢይ ያለ ኢየሱስ ክርስቶስን በብሉይ ኪዳን ኢየሱስ ቃል ነው ብሎ የተናገረ መልስ። አይ ጊዜ ብሰጠኝ ብዙ ነቢያቶች የተናገሩትን ትንቢት አወጣልህ ነበር። ለሌላ ጊዜ ይዤ እመጣለሁ። ግን ለዛሬ አሁን ትኩስ እንደወረደ ክርስቶስ ቃል እንደሆነ በቁርአንም ላይ ነብዩ መሐመድ ተናግረዋል። ለምን አታምኑ? ወደ ቁርአን እንሄዳለን። አሁን በእኛ ስለሆነ ነው አይደለም የምትለው? አሉ ቁርአን ላይ አንተን ከሃዲ ነው የሚልህ ቁርአን ኢየሱስ ክርስቶስን አምላክ አድርጎ ያዘ ሰው ከሃዲ ነው የሚልህን መጽሐፍ ሄደህ እዚያ ላይ እምነቴን አረጋግጣለሁ አያስኬደው እንደዚህ ዘለቀ በመጽሐፍህ ኢየሱስ ክርስቶስን አምላክ እንደሆነ አሳይ። ኢየሱስ ክርስቶስ አንዲትም ቦታ ላይ ቃል ነው የአላህ ቃል ነው ይላል። ብታወራው እያወራህ ከሆነ አትደረብ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንዲትም ቦታ ላይ ቃል ነኝ አላለም። መጽሐፍ ቅዱስ ላይ አንድም ነቢያት ከነቢያቶች መካከል ብዙ ጊዜ የሚፎክሩት ምንድነው? እሱ እኮ ኢየሱስ በብሉይ ኪዳን ተመስክሮለታል በነቢያት ነው የሚሏቸው አይደለ? ከነቢያቶች መካከል ኢየሱስ ቃል ነው ብሎ ትንቢት የተናገረ አንድ ነቢይ አምጡ ብሏቸው ወፍ የለም። ገብታችኋል አይደል? የለም በፍጹም። ቆይ ልጠይቅህ፣ እሱ አሁን ኃጢአት ይቅር ካለ ኃጢአትን ይቅር ካለ ህመምተኛን ከፈወሰ የመንግስተ ሰማያትና ኩነኔን ሁሉ በእጁ ከሆነ ከአምላክነት ምንድነው የአምላክ ስራ ታዲያ የቀረው? ወደሱ እንሄዳለን። ከሞት ካስነሳ ሰው ወደሱ እንሄዳለን። ችግር የለውም። ኢየሱስ ክርስቶስን ሙታንን ማስነሳቱ ሌሎችን ተአምራቶችን ማድረጉን እንደ አምላክ እየቆጠራቸው ነው እነዚህ ሰዎች። አያችሁ፣ ወላሂ ላዚም እንደ ክርስቲያኖች እምነታቸውን ለማረጋገጥ ደካማ ማስረጃ የሚያቀርብ የለም እዚህ ዓለም ላይ። እንዴት አንድ ሰው ተአምር አደረገ ተብሎ አምላክ ነው ይባላል? እስኪ አስቡ ቆም ብላችሁ። ሙት ያስነሳ ሰው አለ እንዴ? አዎ ሙታን ያስነሳ አለ በመጽሐፍ ቅዱስ ላይ ብዙ አሳያለሁ። በቁርአንም አለ በመጽሐፍ ቅዱስም። መጽሐፍ ቅዱስ ላይ ሙታንን ያስነሱ ነቢያቶች ነፋሉ ከኢየሱስ በፊት። ይሄን ታውቃለህ አታውቅም? ወደ ቆላሴስ ሰዎች ምዕራፍ 1 ላይ ያወጣልኝና መደምደሚያዬን ያው የአምላክነት ክርስቶስ አምላክ እንደሆነ አትደመድምም። እያነሳ ያላቸውን እያንዳንዱን እያየን እንድንሄድ ሙታንን ያስነሳ አለ ወይ ብለህ ጠይቀሃል አይደለ? ስለዚህ ሙታንን ያስነሱ ነቢያቶች ኢየሱስ ክርስቶስ ከመምጣቱ በፊት በቁና ልሰጥህ ነው። እንዲህ በእጅ እንኳን አይደለም በቁን በጣም በርካታ ነቢያት እናሳየህ። ኃጢአትን ይቅር የሚል ስልጣን ያላቸው አሉ። ወደሱ እንሄዳለን። ችግር የለም። ኃጢአትን ያስተሰርያሉ ሌሎችም ነቢያት። አይ ሙሉን ነው እኮ አንድ ሰው ከሞት አስነስቷል ብለኝ አንድ ሰው ኃጢአት ማስተሰረይ ስልጣን ከሌለው ሙሉን አያሟላም ማለት ነው። ሁሉም ኃጢአትን የሚያስተሰርዩ ሙሉን የያዘ ከኢየሱስ ክርስቶስ በፊት ኃጢአትን የሚያስተሰርዩ ነፍ ሰዎች ነበሩ። ወደሱ እንሄዳለን። እነማ ይቅር የሚሉ በራሳቸው ስልጣን ማለት ነው። እንዴ ኢየሱስ ክርስቶስም እኮ አምላክ ስልጣን ሰጥቶት ነው። ያሰላም አያችሁ፣ በራሱ መጣልኝ ወላሂ ላዚም ኢየሱስም ስልጣን ተሰጥቶት ነው። ያ ስልጣን ተሰጥቶት ነው። ግን ሁሉን ወላሂ ምን ያውቃል? ከክርስቶስ ሌላ ማንም የለም። የታድርግ ውስጣቸው ያውቃል። ስልጣን ተሰጥቶ ከሆነ አንድ አካል የሚሰራው ነብይ እንጂ አምላክ እንደማይሆን
ስለዚህ ኢየሱስ ክርስቶስን ኃጢአትን ያስተሰርያል እኮ ብሎ ሲናገር አይ ከእርሱ በፊት አሉ ወይ ሲል አዎ አለ ስለው እነዚያ እኮ ስልጣን ተሰጥተው ነው አለ። ስለዚህ እነዚያ ስልጣን ስለተሰጡ ኃጢአትን ማስተሰረያቸው አምላክ ካላሰኛቸው እንዲሁ ስልጣን ተሰጥቶት ከሆነ ኃጢአት እንዲያስተሰርይ አምላክ አይደለም ማለት ነው። አሁን ቃል በቃል መጽሐፍ ቅዱስ ላይ ልናሳየ ነው። የሰው ልጅ ኃጢአትን ያስተሰርይ ዘንድ ስልጣንን እንደተሰጠው አታውቁምን ብሎ ኢየሱስ ክርስቶስ ቃል በቃል ስለራሱ ተናግሯል። ማስረጃ ያወጣል። ዛህራ እንዲያውጭለት ኢየሱስ ክርስቶስ ኃጢአትን እንዲያስተሰርይ ስልጣን ተሰጥቶት ነው። ስለዚህ ስልጣን ከተሰጣቸው አምላክ አይደሉም ብሎ እነዚያ ነብያት ተናግሯልና ኢየሱስም አምላክ አያደርገውም። ይሄ ጉዳይ ማለት ነው። ተበላ ልናሳየህ ነው። ዛህራ ይመችሻል። በምድር ላይ ያለ አምላክ አልነበረም አልኩ። በምድር ላይ ያለ ፍጹም ሰው ነበረ። ኃጢአት ለመሸከም ኃጢአትን እንዳስተሰርይ ስልጣን ተሰጥቶት ነው። ኃጢአትን እንዳስተሰርይም ስልጣን ተሰጥቶት ነው። አሁን ላሳየህ ቃል በቃል ለተናገርኩት ማስረጃ የሚናገረው መሰረታዊ ይቅርታ ከቁርአን ማለት ዳኒ ሚዩት አድርገው አንድ ጊዜ የሚረብሽ ቦታ ላይ ነው። እሺ የሰው ልጅ ኃጢአት እንዳስተሰርይ ስልጣን እንደተሰጠው አታውቁም ብሎ ተናግሯል ኢየሱስ ክርስቶስ ቃል በቃል። ይሄን ታውቃለህ አይደል? ጥቁር ሰው ያውና ማስረጃ እዚህ ጋር ተመልከት። አንዴ ዛህራ ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለ አታውቁም ምን? ኢየሱስ ክርስቶስን ይሄን ስልጣን የሰጠው ማን ነው? ኃጢአትን እንዲያስተሰርይ ጥቁር ሰው መልስ። አምላኩ ነው የሰጠው አይደለ? ስልጣን ጥቁር ሰው ስለራሱ ነው እያወራ ያለው እኮ እዚህ ላይ። አይዋ ስለዚህ የሰው ልጅ ያለው ማንን ነው? ራሱን ነው አይደለ? ራሱን ነው። ያ አይዋ ይሄንን ኃጢአት የማስተሰረይ ስልጣን የሰጠው ማን ነው? እግዚአብሔር ነው ስልጣን የሰጠው፣ እግዚአብሔር አብ። አላሁ አክበር። ስለዚህ እግዚአብሔር አብ እሱን እናመሰግናለን። አይ በቃ ጨርሰዋል። ይኸውልህ ክርስቲያን እኮ የሚያምነው እኮ ይሄ ነው ይፈልካል። እኔማ ይኸውልህ የማምነው ምንድነው መሰለህ፣ ክርስቶስ ኢየሱስ በምድር ላይ ያለ ሰው ነበረ፣ ፍጹም ሰው ነበረ። መከራ የተሸከመ የሚያመው የሚርበው ብዙ በሰውኛ ነው ኃጢአትን የኃጢአትን ሞት የተቀበለው የሰውን ኃጢአት የተሸከመው በአምላክኛ ሳይሆን በሰውኛ ነው የተሸከመው። ፍጹም ሰው ነበረ፣ ምድር ላይ ነው። በሰማይም ላይ ሰው ነው። በሰማይ ላይማ እንዴት ሰው ይሆናል? ሰይጣንን እኮ አሸንፎ ድል መቶ እኮ ከአብ ቀኝ ተቀመጠ ይላል እኮ። ችግር የለውም። በሰማይ ላይም ሰው ነው። ማስረጃ ላሳየህ። አሁንም ትፈልጋለህ? ማስረጃ አምጣልኝ። በሰማይ ሰው ነው የሚለውን አዎ ቃል በቃል ራሱ የተናገረው ነው ብትሰጠህ ማስረጃ። ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። በሰማይ የሚኖረው የሰው ልጅ የሚለው ማንን ነው? ራሱ ያ መከራን የተቀበለው ኢየሱስ ክርስቶስ የሚለው ነው እኮ። ኢየሱስ ክርስቶስ በሰማይ የሚኖረው አምላክ ነው አይደለም ያለው፣ የሰው ልጅ ብሎ ራሱን ጠራ። የት? ሰማይ ላይ። ስለዚህ ኢየሱስ ክርስቶስ ምድር ላይ ብቻ ሳይሆን በሰማይ ላይ የወረደው እኮ ነው። ሰማይ ላይ ያለው ነው እኮ የወረደው ነው። እንደገና ወደ ሰማይ ወጥቶ በአብ ቀኝ የተቀመጠው ማለት ነው። ያ ድልን ተቀናጅቶ ሰይጣንን ረግጦ ከአብ ቀኝ ክብር ሁሉ የተሰጠው የክብር ዓለምን እንዲገዛ የተሰጠው ማለት ነው። ሰይጣን አላሸነፈውም። ሰይጣን ነው ገርፎ ያሰቀለልህ። አሸንፎታል ሰይጣን። ማስረጃ ላሳየህ። ኖ ኖ ኖ ኖ ኖ የስ አሁን ላሳየህ ነው ማስረጃ። አሸነፈው እኮ ስማ፣ አሸነፈው ማለት እኮ ስለተሰቀለው አይደለም። ክርስቶስ እኮ ተሸንፎ ነው ያሸነፈው ሰይጣንን። በጦር እኮ ተዋግቶ አይደለም እኮ። ዳምጥ ስለ ኃጢአታችን ብሎ ሞተ እኮ። አትደረባ ታዲያ ስናወራ ዳምጥ። ኢየሱስ ክርስቶስን ገርፎ ያሰቀለው ማለት ኔትወርኩ ነው ለነገሩ። ኢየሱስ ክርስቶስን ያስገረፈው ማለት ነው። በደላችንን ያ ምንድን መሰለህ ቃሉ ይፈጸም ዘንድ ነው የተሰቀለው። ጥያቄው እሱ አይደለም። ኢየሱስ ክርስቶስን ያስገረፈልህ ማን ነው? እንደ መጽሐፍ ቅዱስ
የፈሪሳውያን ቄሶች አይደለም፣ ተሳስተሃል። ሰይጣን ናት ያስገረፈች። ማስረጃ ናሳይ። ያ ሰይጣን ነው በሰዎች ላይ አድሮ ፈሪሳውያን ቄሶች ናቸው የገረፉት። ሰይጣን እኮ የሚባለው እኮ ምቀኝነት፣ ተንኮል እንደናንተ እንደምትሉት እኮ ሰይጣን እኮ አካል የለውም። አይደለም፣ ባህሪ ነው፣ መገለጫ ነው። ሰይጣን ማለት መገለጫ ነው። ሰዎቹ ሳይሆኑ ራሱ ሰይጣን ዲያብሎስ ራሱን ያስገረፈው። ማስረጃ ናሳይ። ያ ሊያስገርፈው ይችላል። የሰው ልጅ እኮ ነው ያ እኮ። ስለዚህ ሰይጣን ያስገረፈው ኢየሱስ ክርስቶስን አይደለ? ያ ግን በደላችንን ኃጢአት ሰርቷል እንዴ? አልሰራም አይደል? ክርስቶስ ንጹህ ነበረ። ምን ሰርቷል? አልሰራም አይደለም። በኢሳ ልውሰድልህ። አንተ ክርስቲያን ስላልሆንክ ስለ ኢሳ መናገር አትከላከል እንጂ እያወራህ ከሆነ ደግሞ አንድ ሰው አንተ ሀሳብ እስክትጨርስ እኔ ሰጥ ብዬ እንደማዳምጥህ ልክ እኔ ስጀምር እያቋረጥክ ደግሞ አታውራ። እሺ አዳምጥ። ኢየሱስ ክርስቶስን ያስገረፈው ሰይጣን ነው አይደለ? አዎ ሰይጣን ነው። አመሰግናለሁ። ሰይጣን አምላክህን አስገርፎታል አይደለ? አምላክህን ያ ወደ ምድር የመጣ ክርስቶስ ኢየሱስን በሰው የተገለጠውን ክርስቶስ ኢየሱስን የሰውን ልጅ አስገርፎታል። ንጹሑን ገድሎታል። ሞት ተቀብሏል። ሰይጣን የገደለው ምን የገደለው ኢየሱስ ክርስቶስ ስለኛ ኃጢአት ሲል ሞቷል። ስለማን ኃጢአት ሳይሆን ኢየሱስን ማን ነው የገደለው? ሰይጣን ነው የገደለው ወይንስ ኢየሱስ ክርስቶስ አምላክ ነው ብለህ ስለምታምን ራሱን ያጠፋው ራሱን የገደለው ማለት ነው የምንችለው? ስለኛ ኃጢአታችንን መሸከም አቅቶት በቃ በኃጢአታችን ምክንያት ነው ሞትን የቀመሰው። በምን ምክንያት ነው? ስለማን ኃጢአት ነው አይደለም ጥያቄ። በእርሷ ተደበቅ። ጥያቄ ግልጽ ነው። ኢየሱስ ክርስቶስን የገደለው ሰይጣን ነው ወይንስ ራሱ ነው ኢየሱስ ክርስቶስ የገደለው ራሱን ያጠፋው? በመስቀል ሞት ነው የሞተው። በመስቀል ላይ ሰቅለው ነው የገደለው። በምን ሞት ነው አይደለም። ረበ ፈጣሪ በምን ላይ ነው አላልኩም። አሁን ሰይጣን በሰው ተመስሎ ሰቅለው ገደሉት። ማንን ነው ሰይጣን እኮ ራሱ እኮ ሰውነት የለውም። ሰዎችን እኮ ማንን ተመስሎ? ማንን? ቄሶች፣ የፈሪሳውያን ቄሶች ሰዎችን ተመስሎ ነው የገደለው የሚላለ መጽሐፍ ቅዱስ ላይ። ሰይጣን ሰዎችን ተመስሎ ነው የገደለው የሚላለ እና ሰይጣን ራሱ መጥቶ አነቀው ወይ ገደለው እንዴ? እኮ እንደዛ የሚላለ ወይ? ጥያቄ የጠየቅኩህ ነው። አንተ ለተናገርከው ማስረጃ ሰዎች አድሮ እኮ ነው። ምን መሰለህ በመጽሐፍ ቅዱስ ላይ አንተ እኮ ብለሃል እኮ ጽድቅ የሚሰራ የእግዚአብሔር ወገን ነው አይደል? የአላህ ወገን ነው ብላችሁ ታምናላችሁ። መጥፎ የሚሰራ ደግሞ ምንድነው? የሰይጣን የጅኒ የመጥፎ መንፈስ ነው ብላችሁ ታምናላችሁ እንጂ ራሱ ጅኒው አካል የለውም አይደል? በእሳት ነው የተሰራው ስትል ነበረ ቅድም። እና እኛም የምናምነው መንፈስ ነው። ይገባብህና ሰይጣን ያሳስትህና አንድ ወንጀል ያሰራሃል። በአንተ ውስጥ አድሮ መጥፎ ነገር ይሰራል፣ ይሸሻል ከዛ። እሺ ኢየሱስ ክርስቶስን ስለዚህ የገደለው ሰይጣን ነው አይደለም? አይሰማም፣ ድምጽ ከፍ አድርግ። ኢየሱስ ክርስቶስን የገደለው ሰይጣን ነው ወይንስ አይደለም? ሰዎች ሰይጣን በሰዎች ላይ አድሮ ሰዎች ገደሉት። የሚያዙት ሰዎቹ ናቸው። በዛ ታይም ላይ ገደሉት የሚባሉ ሰዎች ነው ያጠፉት ነፍሱ። ስለዚህ ሰዎች ናቸው አምላክን የገደሉት ማለት ነው አይደለ? ያ በጣም ይገርማል። ስለዚህ ሰው አምላክን ሲገድል አስባችሁታል? እሺ አሁን እዚህ ቦታ ላይ ምን ይላል መጽሐፍህ ላይ? ጥፍሩ ጌታችን 6666 ጊዜ መገረፉና በሰውነቱ ላይ የወጣው ስፍር ቁጥር የሌለው ሰንበር ምሳሌ ነው። እሺ ምን ላይ ነው ያለው? አንተ ከመጽሐፍ ቅዱስ ውጭ አትቀበልም? ኦርቶዶክስ ነህ ፕሮቴስታንት? ከመጽሐፍ ቅዱስ ውጭ አልቀበልም። ኦርቶዶክስ ነህ ፕሮቴስታንት?
ከመጽሐፉ ውጭ አልቀበልም። እኔ ኦርቶዶክስም አይደለሁም ፕሮቴስታንትም አይደለሁም። መጽሐፉ የወንጌል የአዲስ ኪዳን አማኝ ነኝ። ችግር የለውም እናልፋለን። ችግር የለውም። እዛው ላይ መጽሐፍ ላይ ቁመን እናውራ። ስለዚህ አምላክን ሰዎች ገድለውታል። እሺ አሁን ጥያቄው ምን መሰለህ? እንዳትረሳ ቅድም ያልከውን ሰዎች ናቸው አምላክን የገደሉት ብለህ ተናግረሃል። አሁን እዚህ ቦታ ላይ ጥያቄው ምንድን ነው? የሚገድለውና ህያው የሚያደርገው አምላክ ነው ወይንስ ፍጥሮች ናቸው? ምን ያልከው? የሚገድለውና ህያው የሚያደርገው አምላክ ነው። ስለዚህ ኢየሱስ ክርስቶስ ራሱን የገደለው ማለት እንችላለን። አምላክ ነውና የሚገድለው እዚህ ጋር ተረዳህ? ምን መሰለህ? እኔ የማምንበት ክርስቶስ ኢየሱስ ሰው ነበረ በምድር ላይ። ጥያቄውን መልስ። ሰው ነበረ አምላክ ብለህ አታውራ። ክርስቶስ ኢየሱስ አምላክ ነው ካልክ አምላክ ከሆነ የሚገድለው እሺ፣ ሰውን አምላክ ብለህ አታውራ። ስለ ኢየሱስ ነው ያልከው አሁን ወይስ ጆሮዬ ነው? ይሄማ እዚሁ ጨረስን። በምድር ላይ የነበረ ስለ ኢየሱስ ሰው ነው ያልከው። በምድር ላይ ኃጢአታችንን ሊሸከም የመጣው ክርስቶስ ኢየሱስ ፍጹም ሰው ሆኖ ነው እና ሲገሉትም ፍጹም ሰው ሆኖ ነው ያን ሁላ መከራ የተቀበለው እንጂ ዛኔ አምላክ አልነበረም ወይንም መለኮት በውስጡ የለም ነበር አይደለ? ምንም ያው የእግዚአብሔር መንፈስ ያገለግለው ነበረ። ንጹህ ስለሆነ መላእክቶች ያገለግሉት ነበረ። ያው ሲጸልይም ያው ኮኔክት ከፈጣሪ ጋር ይነጋገራል። ንጹህ ሰው ነበረ። ኦኬ፣ ከፈጣሪ ጋር ይነጋገራል እንጂ እሱ ፈጣሪ አልነበረም። ያ ፍጹም ሰው ነበረ። ኦኬ፣ በጣም ጥሩ። አሁን አንተ የቀረብክ ነው። በቃ ብዙ ነገር አስተካክለሃል። ከፈጣሪ ጋር የሚያወራ ሰው ነበር እንጂ ኢየሱስ ክርስቶስ ፈጣሪ አልነበረም ማለት። እሺ፣ ለምንድን ነው እንዳትሰልም ያደረገ ነገር ምንድን ነው? ለምን ወደ እስልምና አትመጣ? እንዴት ወደ እስልምና እመጣለሁ? ክርስቶስ ኢየሱስ ሞቶልኝ ዋጋ የተከፈለብኝ ባለ ዕዳ አይደለሁ እንዴ? የምን ዕዳ? የክርስቶስ ዕዳ አለብኝ። የምን ዕዳ? ለኔ ብሎ ዋጋውን የከፈለው ማለት ነው። እግዚአብሔር በአንድ ልጁ ምክንያት ለኔ ብሎ ዋጋውን ከፍሎ ከአብ ጋር አስታርቆኛል ክርስቶስ ኢየሱስ እና አሁን ከአብ ጋር ነኝ። ያለኝ ሰላም ልነግራችሁ ነው። ጥያቄ አሁን ዕዳውን ከመክፈሉ በፊት የነበረብህ ዕዳ ምንድነው? አስረዳን ነው። አንተ ላይ የነበረው ዕዳ ምንድነው? የህግ ዕዳ፣ የህግ መተላለፍ፣ ይሄ ዕዳ ጉብዳ፣ ይሄ ህግ የሚባል ነገር መቼ ነው ይሄን ህግ የተላለፈ? የህግን ግድግዳ አፍርሶ ይሄ ህግ ዕዳ የመጣው ከመቼ ጀምሮ ነው? ምን ነበር ያ የተላለፈው የህግ ዕዳ? እስኪ በኦሪት ጊዜ በነበሩ ሰዎች አንተ በታሪክ ላይ በኦሪት ዘፍጥረት አልነበርኩም። የሰው ልጅ ነኛ። ባልነበርክበት የፈረደብህ ኢየሱስ ክርስቶስ ራሱ ሲፈት ነው ማለት ነው። ምክንያቱም ኃጢአት ማለት ትርጉም አሁን አልባቸው ኃጢአት ማለት ምን ማለት ነው? ህግን ተላለፈ ብሏል ይሄ ሰው። ኃጢአት ማለት ምን ማለት ነው? ጥቁር ሰው ኃጢአት ማለት ያው አምላክን የማያስደስት ነገር መስራት ማለት ነው። ህግን መተላለፍ ማለት ነው አይደል? አምላክ የከለከለውን ህግ መተላለፍ ኃጢአት ይባላል አይደል? ያ ትክክል ነህ። አሎ እንደሱ ከሆነ ታዲያ በኦሪት ዘመን የተላለፍኩትን ህግ አልክ። ስለ ህጉ የትኛው ነው? ስለ በኦሪት ዘመን የተላለፈውን ህግ ያንን ስለተላለፍኩኝ አልክ። የዚያን የነበርኩ ወይ አንተ ሲጀምር ስለ የለሁም አልክ። ስለዚህ አንተን አይመለከትም ያ ህግ። አንተ ያንን አይመለከትም። ዳትስ ዋይ ክርስቶስ ኢየሱስ መጥቶ እኮ ነው አዲስ ህይወት የሰጠን ለዚህ ጀነሬሽን፣ ለዚህ አሁን ላለንበት አዲስ ስለ ህጉ እያወራን ነው። እባክህ ያን ህግ አንተን አይመለከትም አይመለከተኝም ብለህ ታምናለህ። ህጉን ተላልፌያለሁ ግን ትላለህ። ነበርኩ የዛኔ በህጉ ጊዜ የለሁም ነበር አልክ። ሳትኖር እንዴት ነው ህጉን ተላልፈሃል የሚባል ፍርድ በአንተ ላይ የተፈረደብህ? ተቃወም እንጂ ይሄንን ፍርድ።
ምንና አልተፈረደብኝም እኮ እኔ ኃጢአትን ምን ለምን እንደሆነ ታውቃለህ? አልተፈረደብኝም ብራዘር። በዚያ በህግ ዘመን ነበር ካንተ ለነዛ ኦሪት ለነበሩ ሰዎች አልነበርኩም። ኦሪት ለነበሩ ሰዎች በዛ ጊዜ የነበረ አሰራር አለ። የተጠቀመበት ፈጣሪ አልነበርኩም። በጣም ጥሩ። አሁን ስለነስተዋችሁ ቆይ አንተ በህጉ ዘመን ካልነበር ካንተ ህጉን ተላልፈሃል የሚባለው ፍርድ በአንተ ላይ አይሰራም ማለት ነው። ከወዲሁ አንድ የምትረዳው ነገር ህጉን ተላልፈሃል አይሰራም ተባል ዘንድ በዚያ በህጉ ዘመን መኖር ነበረብህ። አንተ ደግሞ የለም። ስለዚህ አንተ ላይ መለከትኛ ስለዚህ ህጉን ስለተላለፍኩ ነው ይሄ እሺ መቼ ነው ህጉን ስለተላለፍኩ አልኩኝ? እንደ አላዛር ሌላ ክርስቲያን ከናገር ይችላል። ሌላ ክርስቲያን ለሃል እንጂ ዘለቀ አትርሳ እንጂ ተናገርከው። መቼ እኔ እንደዚህ አላልኩም። ኔትወርክ ይሆናል እንደዚህ ያለ እኔ ያልኩ ምን እንደሆነ ታውቃለህ? በዛ በህግ የሚከተሉ ሰዎች በነበሩበት ጊዜ የተሰጣቸው የራሳቸው ህግ አለ። ለኛ ደግሞ ክርስቶስ ኢየሱስ ላለንበት ጊዜ መጥቶ ተሰቀለ። ለምን ተሰቀለ? ኩስትለ በቃ ሊያድነን ከዛ ከፍዳ ዕዳ ሊያድነን ነው። በእኛ ባለንበት ባሁን ሲዝን የክርስቶስ ልጆች ነን። በክርስቶስ ኢየሱስ የተወለድን የዛ ዘመን ትውልድ አይደለንም እኮ ነው የምልህ። ስለ ክርስቶስ አሁን ማወቅ ከፈለክ እሺ፣ የትኛው ለተባለ ምን አልከኝ? አባከነነተ ነው ጀመራ እኛ ስለ ክርስቶስ ማንም መናናቀት ነው። እሺ፣ አሁን አዳምጥ። አንተ የምታምነው እንዴት ነው? በአዳም በኩል የመጣን ኃጢአት ወርሰናል ብለህ ታምናለህ? የኃጢአት ውርሰት የሚባል ነገር ታምናለህ? አላምንም። ስለዚህ አዳም ኃጢአትን አላደረገም? አዳም ኃጢአትን አድርጓል። ግን ያ የብሉይ ኪዳን መጽሐፍ እንደ ታሪክ ነው ለኛ የተሰጠን እንጂ ምንም ለህይወታችን ምንም የሚጠቅም ነገር አይደለም። የሚያገናኘው ነገር የለም ከህይወታችን ጋር። ምን ኃጢአትን አድርጓል? አዳም ያደረገው ኃጢአት ምንድነው? ኢየሱስ ክርስቶስ የአዳምን ኃጢአት ለማትረፍ ለማዳን ነው ወይ የመጣው? እኛን ሊያድነን ወይውን ሊያሳየን ከአብ ጋር ሊያስታርቀን አልኩህ እኮ። ከአብ ጋር የተለያየን ያንን ትውልድ የብሉይ ኪዳን ህዝብ ከአብ ጋር በአዲስ ኪዳን አስታረቀው ወይ አሳየን። ክርስቶስ እኔን ምሰሉ ብሎ በምድር ላይ ሰበከ። አብን አሳየን እኮ ነው እያልኩ ያለሁት እኮ። የአብ መንገድ እውነተኛ መንገድ ማለት ነው። እስከ ሞት ድረስ እስከሚገሉት ድረስ አስብ። ያ መንገድ ምንድነው? ያስተማረህ መንገድ ምንድነው? ኢየሱስ ክርስቶስ እኔ አምላክ ነኝ አምልከኝ ብሎ አስተምሮሃል ወይስ አላስተማረህም? ነው አላስተማረም። እኔ ያስተማረው እውነትን፣ ትህትናን፣ እንዴት መኖር እንደምንችል ክርስቶስ ኢየሱስ ያንተን እምነት እየጠየቅኩህ ነው። እኔ አምላክ ነኝ አምልከኝ ብሎ አስተምሮሃል አላስተማረህም? አሁን ከዚህ ካለበት አምላክ አልነበረም። እንዴት ብሎ አምላክ አልነበረም? እንዴት ብሎ ያስተምራል? በጣም ጥሩ። ስለዚህ አምላክ አይደለም ኢየሱስ ክርስቶስ ብለህ ነው የምታወራው። አዳኛችን ነው። ድል መቶ ከአብ ጋር አሁን ኢየሱስ ክርስቶስ እኮ ፈጣሪ ነበር እኮ ወደ ምድር ሲመጣ ማለት ነው። እግዚአብሔር ራሱ ነው የመጣው። ፍጹም ሰው ስለሆነ በሰውኛ ስለተገለጠ ፍጹም ሰው ሆነ እኮ ነው። አንተም እኮ ማለት ነው አዳም አሁን ሲፈጠር ከጭቃ የህይወትን እስትንፋስ እፍ አለበት። አንተ አዳም እኮ የእግዚአብሔር እኮ እስትንፋስ አለበት። አታውቅም እንዴ? አዳም የህይወትን እስትንፋስ እፍ አለበት። አዳምጥ እንጂ ያልተጠየቀው ነው ተራ። ይኸውልህ አምላክ ራሱ ነው የመጣው ወይንስ አምላክ ልጁን ነው የላከው? የአምላክ ልጅ የተባለው በስጋ ስለተገለጠ ነው እንጂ አምላክ ነው ራሱ።
እባክህን አምላክ ራሱ ነው የመጣው ወይንስ አምላክ ልጁን ነው የላከው? አምላክ ራሱ ነው የመጣው። የተገለጠው በስጋ ስለሆነ ፍጹም ሰው ሆኖ ነው የመጣው። አምላክ ራሱ ፍጹም ሰው ሆኖ ነው የመጣው። በምድር ላይ ሲኖር ግን ፍጹም ሰው ሆኖ ነው የኖረው። ስለዚህ እግዚአብሔር ራሱ ነው የመጣው ወይንስ እግዚአብሔር ልጁን ነው የላከው? ተቀባቸው። እግዚአብሔር ልጁን ነው እግዚአብሔር ወልድን ነው የላከው። ቆላሴስ ምዕራፍ 1 ላይ አንብብና ትረዳለህ። እስቲ ግለጽና ቆላሴስ 1 ላይ አንብበው። ለምን ነው የሚቆራርጠው? ኔትወርክ ነው መሰለኝ። ቆላሴስ 1 ላይ እስቲ ምንድነው ነጥብ? አሁን እኮ አንተ የእሳቸውን ልቅና ነው እየነገርክን ያለው። የእሳቸውን ልቅና ነው እየነገርክን ያለው አይደለም። እኔ ያልኩት ማለት ነው ብዙ ጊዜ ሰይጣንን ይጠራሉ። ሰይጣን አለብኝ ብለው ተናግረዋል። ሰይጣን አይጎተጉተኝም እያሉ ብለህ አይጎተጉታቸውም። ሰይጣን አይጎተጉታቸውም። ሰው ሊጎተጉቱ ይገባል ነው። ሰይጣን ሊቆጣጠራቸው ይገባል ነው። የኔ አምላክ ሰይጣን ስለተቆጣጠረው እሳቸውንም ሊቆጣጠራቸው ይገባል ነው እያልከን ያለው ምንድነው? አሁን ነጥብ እኮ ምንም ነጥብ የለውም። ምንም ልል አልችልም። ያው እዚህ በታች ያላችሁ ሙስሊሞችና ክርስቲያኖች ማይር ቀጥል። ጄክ ማይሮ አፎን አንዴ በመሃል ልግባ። ኢብራሂም የሚዩት ነህ። በመሃል ልግባ አንዴ ከይቅርታ ጋር እሺ። ወይ ነው ሀሳብ ታረጋችሁት እኮ ጸጥ ስትልሆነላችሁ ነው። እሺ አይ እንትን ለማድረግ ነው። ጥቁር ሰው አሁን ጄክ እንግዲህ እኔ ሲያስረዳ ሰምቻለሁ። ጄክ እያለ ያለው ትብብር የለውም አምላክና ሰይጣን ትብብር የለውም ነው። አንተ አምላክና ሰይጣን ትብብር የላቸውም ብለህ ነው የምታምነው? ጥቁር ሰው ጄክ እንደዛ ነው ያልኳት። ትብብር የላቸውም ነው። የእሱን እናረጋግጥ፣ የጄክን እናረጋግጥ። ጄክ ትብብር አላቸው ወይስ የላቸውም ብለህ ነው የምታምነው አንተ? ሰይጣን ምን ነብዩ ሰለላሁ ዐለይሂ ወሰለም ወህይ የሚመጣላቸው ከሰይጣን አይደለም። እሳቸው ላይ ምንም ተጽዕኖ የለውም ነው። አይ ተጽዕኖ የለውም ይላል፣ እሳቸውን አይጎተጉትም ይላል አለን። ጥሩ ነው። እሳቸውን ልቅና ነው የሚያሳየው። ሰው አይጎተጉታቸውም። ጥሩን ነገር ነው የነገርከን። ምንድነው ነው ነጥብህ ነው እያልን ያለ ነው። ነጥብህ ምንድነው? እሱ ነው እያልኩት ያለው። አሁን ጥቁር ሰው ጄክ ቆይ ለኔ ነው የነገረኝ። መጎትጎት አለመጎትጎት ሳይሆን እሺ ቆይ አንዴ ጥቁር ሰው ጄክ ምን አለን? ሰይጣንና አምላክ ትብብር የላቸውም ማለት። አንተ ሰይጣንና አምላክ ትብብር አላቸው ብለህ ታምናለህ አታምንም? ትብብር አላቸው የላቸውም እኮ አይደለም። ሰይጣን ያዛቸዋል ወይ አያዛቸውም? ሰይጣንና አምላክ ትብብር አላቸው ብለህ ታምናለህ ወይስ አታምንም? አላምንም። እንዴት? ማን የሚያምናል? ማንም አያምንም። እግዚአብሔርና ሰይጣን ግን ትብብር ኖሯቸው አንድን አንድን የእግዚአብሔር ነብይ አንዱን የእግዚአብሔር ነብይ ድምጥማጡን አውጥተውታል። እግዚአብሔርና ሰይጣን ተባብረው። ማስረጃ ልስጥህ። ያው ርዕስ አትቀይር። ይሄን ርዕስ ላይ መልስ ስጠኝ ብዬ ነው ጥያቄ ያቀረብኩት። ካልችልም በልና መልስ በበቂው ደረጃ ተመጥቷል። እኔ የምልህ እግዚአብሔርና ሰይጣን ተባብረው አንድን ነብይ ድምጥማጡን አውጥተውታል አልኩ። ማስረጃ ልስጥህ ወይ ለዚህ ወይስ ታውቀዋለህ? ነብይ ጩፋ ነገ ድምጥማጡ ቢጠፋ እግዚአብሔር አጠፋው ልትሉ ትችላላችሁ። ምንድነው የሚያጠፋው? ነብዩ ጩፋ የሐሰት ነብይ ስለሆነ ይጠፋል። ኖ የሰዎች ታሪክ ነው። ኢዮብ ምዕራፍ ምንም በዛ ወንድሜ በቃ በዛ አላምንም። በአዲስ ኪዳን እንዳይወርድ ቆይ እኔ ሊያቃጥለኝ ቀጥል። በቃ እሺ ማሂር አለ እኔ ከፍትላችሁ አንድ ኦኬ አለ አቡኪ ከፍታለሁ ወይስ ኢምራን ይከፍታል? አንዳችሁ ክፈቱ ውስጥ ከፈታ ኢምሩ ይከፍታል። ማን ይከፍታል? አንዳችሁ ማሂር አለ ኢምራን እያወራ ነው። ኢምራን ቀጥ
ቀጥል ይማም። እሺ ጥቅሱን መጀመሪያ ወደ ጥቅሱ ለመቀጠል ወይስ አንድ የማሳያችሁ ነገር ነበር ከሱ በፊት? ችግር የለውም አሳይና ግባ። በቃ እሺ ጥቁር ሰው አንድ የሚውት አንሳ። ጥቁር ሰው ያ ተናገር እየሰማሁ። በየትኛው መጽሐፍ ቅዱስ ነው የምታምነው? በ66 በ80? በአዲስ ኪዳን ነው የማምነው። እሺ በአዲስ ኪዳን ከሆነ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ከዚያም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው ይላል። ኢየሱስን ሲወስደው የነበረው ማን ነው? ዲያብሎስ ሊፈትነው ወሰደው። ወሳጁ ዲያብሎስ ነው አይደለ? ያ ዲያብሎስ ነው። እሺ እንዴት አድርጎ ወሰደው? በመንፈስ ሊፈትነው ወሰደ። እንዴት አድርጎ ወሰደው? ተሸክሞ ወሰደው? ውስጡ አእምሮ ውስጥ ገብቶ ወሰደው? እንዴት አድርጎ ወሰደው? ኖ ቃሉ የሚያስተምረው በቃ ሊፈትነው እንደወሰደው ነው። ያንን መድኃኒት ተደርጎ የመጣን ሰው ሊፈትነው ወሰደው። እሺ ቀጣይ ቁጥር 8 ላይ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላል። ያንን ተራራ ያስወጣው ማን ነው? የወሰደው ወደ ተራራ ማን ወሰደው? አሁንም ዲያብሎስ ነው። ሰይጣን ወሰደው ዲያብሎስ። ኦኬ ስለዚህ ዲያብሎስ ትልቅ ተራራ አስወጣው ማለት ነው። ረጅም ተራራ ያ ረጅም ተራራ መጣት አንድ ቀን በላይ ይፈጃል። ያንን ሁላ መንገድ አምላክን ሲወስድ የነበረው ሰይጣን ነው። ስገድልኝ ሁሉ ብሎት ተደራድሮታል። ታውቃለህ? ድርድሩ ላይ እንመጣለን በኋላ። ከድርድሩ በፊት ማለት ነው። ደግሞም ዲያብሎስ እጅግ ረጅም ተራራ ወሰደው ይላል። የአንድ ቀን መንገድ የሚያክል ያንን ተራራ ሲያወጣ የነበረው ሰይጣን ነው አይደለ? ኢየሱስ ያወጣው ያ ኢየሱስን ያ። እሺ እናመሰግናለን። ስለዚህ እስልምና ላይ መተህ እስልምና ልተች አትችልም። ለምን? በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን ወሰዳቸው። እምነት ግን ተረድተዋል። አይ ቆይ አንዴ ጥቁር ሰው ላውራና ትቀጥላለህ። እሺ ያ ጀማዓተል ኸይር ሰምታችኋል። በቃ ውይይቱ እዚህ ጋር ያልቃል። ለምን? በእስልምና ነብያችን ነብይ ናቸው። በክርስትና ኢየሱስ ሰው ነበር ብዬ ነው የማምነው ወንድሜ። ፍጹም ሰው ፍጹም አምላክ ነው። ሰው ብቻ አልነበረም ኢየሱስ። አንዴ ላውራ ወገናችን ትፈቅድልኛለህ? በምድር ላይ የነበረ ሰው ነበረ። ፍጹም ሰው ፍጹም አምላክ ነው። መጽሐፍ ቅዱስ የሚናገረው ያ ነው። እኔ የማምነው በዛ ሰው እንደነበረ ነው እንጂ አምላክ እንደነበረ አላውቅም። ኦኬ ማሻአላህ አላሁ አክበር። ይሄ ራሱ እኮ አንድ ፖይንት ነው። በቃ ብቻ ግን አምላክነትን ብክደው ራሱ የተከበረ ሰው ነው። የእምነት መስራቾች ታምንበታለህ። የምታምንበት አካል ሰይጣን ተራራ ሲወስደው ነበር። ኢየሱስ ክርስቶስ ሴቪየር ነው። ከሞተ በኋላ ነው የአክሊልን የተጎናጸፈው እና ድልን የመታው ሰይጣንን ድባቅ መጥቶ። ትልኛለህ ከይቅርታ ጋር ላውራ እንዴ፣ ከዛ ወደ እስልምና እንመለሳለን። ኦኬ አውራሽ። እሺ አመሰግናለሁ። ስለዚህ ጀማዓተል ኸይር ሰምታችኋል። ኢየሱስ ዲያብሎስ ሲወስደው ነበረ። ተራራ ማት ኢብራሂም ቀላ ነገር እኔ ወጥቻ ቃለው ተራራ ከአንድ ቀን በላይ ነው የሚፈጀው። ትልቅ ተራራ ከሆነ እዚህ ጋር ደግሞ ረጅም ተራራ ነው የሚለው። ስለዚህ አምላክ በሰይጣን ረጅም ተራራ ተወስዷል። ወይም ደግሞ ኢየሱስ አዳኙ የጥቁር ሰው አዳኝ ምን አደረገው? ዲያብሎስ ወስዶታል። ስለዚህ እስልምና የመጣ እስልምና ልታቻቸው ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን ሰይጣን አዟቸው አያውቅም። መውሰዱ ይቅርና ሰይጣን አለብኝ ብለዋል እኮ ሰይጣን አለብኝ እያሉ እየተናገሩ ክርስቶስ ኢየሱስ ተወሰደ ብለህ ታወራለህ እንዴ? ያንን መበተንና መተርጎም ነው ያለብህ። እሺ ወደሱንም ለምን አንተ ካልሆነ ነገር ጋር ታጋጫለህ እየሄድክ? ሰይጣን አለብኝ ካለው ሰውዬ ጋር እኩል ታደርጋለህ እንዴ? ያንን አብራራ ከቻለ። እሱ ላይ እንምጣ፣ ችግር የለውም። ያ ጀማዓተል ኸይር ክርስትና ላይ ለምን አይታችኋል? ወደ እስልምና ይታያል። ሱረቱል ሂጅር ቁጥር 42 እስቲ አንብብልኝ። ምንድን ነው የሚለው? አንብብልኝ። ሚውት አታርክ፣ አንብብልኝ። ማን ነው? አዎ አንተ አንብብልኝ። አንተ ጋር እኮ ነው እያወራለሁ። ያ እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለኝም ከጠማሞቹ። ኧረ ተው ወገናችን፣ እንደው በትክክል እስቲ አንብበው። እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ሲቀር ይላል። እዚህ ጋር እየተናገረ ያለው ማን ነው? አምላክ ነው አይደለ? ምን ላይ ነው ያገኘው? ይሄ የቁርአን ቃል ነው የመጽሐፍ ቅዱስ? ቁርአን ነው። ሱረቱል ሂጅር ቁጥር 42 ይገርማል አይደለ? ቁርአን ነው ያለህ ቃል። እነሆ ባሮቼ በእነርሱ ላይ ስልጣን የለህም። እነሆ ባሮቼ በእነርሱ ላይ እነሆ ባሮቼ ይላል።
ባሮች እያለ ማን የሚናገረው? ይሄ አላህ እየተናገረ ያለው ዲያብሎስን እነሆ ባሮቼ በእነርሱ ላይ ስልጣን የለህም። እነሆ ባሮቼ ሰይጣን ነው ለማን እያለ የተናገረው? ያለው ሰይጣንን ዲያብሎስን የሰይጣኖች ሆነ ዲያብሎስን አላህ ምን አለው? ያ ኢብሊስ ሆይ አለው እነሆ አንተ በባሮች ላይ ስልጣን የለህም አለው። ስለዚህ በዚህ ጥቅስ ምን ተረዳ? በባሮቼ ላይ እኮ አይልም እኮ ባሮቼ ነው የሚለው እኮ። እነሆ ባሮቼ በእነርሱ ላይ ስልጣን የለህም። ታዲያ እኮ ነው በዚህ አንቀጽ ላይ ምን ተረዳ? ከባሮቹ አንዱ ጠርቶ የሚነግረውን የሚመስለው እንጂ በባሮቼ ላይ ስልጣን የለህም እኮ አይደለም እያለ ያለው። አንተ አማርኛ ትችላለህ አይደለ? ይሄን አንብበው ሆነ እዚህ አንቀጽ ላይ ምን ተረዳ? ይኸውልህ እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ይላል። ስልጣን የሌለው ማለት አይደለም ያለው። ስልጣን የሌለው ማለት በባሮቼ አይደለም የሚለው አማርኛ በእነርሱ ላይ ያለ በእነርሱ ላይ እኮ ነው። በእነርሱ ላይ አይታየም እንዴ? በእነሱ ላይ በባሮች ላይ ማለት ነው። በእነሱ ላይ እነሱ ናቸው፣ እነሱ ባሮቹ ማለት ነው። አሁን ጥያቄ ስልጣን የሌለው ማን ነው? ስልጣን የሌለው ማን ነው? ወገናችን ጥቁር ሰው ምንም ስለ ሰይጣን ይሄ የሚያወራ እንትን ያለ የለም። ሰይጣን የሚል ነገር ችግር የለውም። ላሳይ ሰይጣን እንደሚል ሱረቱ ላይ ቁጥር አባው ተንክፈተው ስለ ሰይጣን ነው የሚያወራው። ልክፈትልሽ ችግር የለውም። እንደዚህ ቃል በቃል ያየን ነው የምንሄደው። ሰይጣን አይልም ብለው ያጀማ እንክፈተው። ሱረቱል ሂጅር ተመልከተች። ቁርአን እየከፈኩልህ ነው። ሱረቱል ሂጅር ቁጥር 43 እንሂድ። ያው እዚህ ጋር ያየህ ማለት ነው። እሺ ከየት እንጀምር መሰለህ? ከዚህ እንጀምር። እዚህ ጋር ሚላ ይሄ በቅንፍ የገባ ነው እሱ ቶ እሺ ቀጥል። ቅንፉን ተሆነ አብሊስ ሆይ ከሰጋቾች ጋር ከማትኮን ላይ የማትኮን ላንተ ምን ምክንያት አለ በለው። አብሊስ ማን ነው? ይሄን የተናገረው ማን ነው? ኢብሊስ ዳቢሎስ ማለት ነው። ኢብሊስ አረበኛ ነው። ዳቢሎስ ማለት ነው። እናንተ ዳቢሎስ ማለት ዳቢሎስ ነው። ዳቢሎስ ማለት ነው። አረበኛ ነው። እኔ ግራ ገባኝ። ቆይ አንድ የወገናችን ጥቁር ሰው አዳምጠኝና እዚህ ጋር አላህ እየተናገረ ያለው ማንን ነው? ያ ዳቢሎስ ከሆነ ለዳቢሎስ ነው እየተናገረ። እሺ ስለዚህ እዚህ ጋር ሁለት አካሎች እየተናገሩ ነው። አንዱ ማነው? አምላካችን አላህ Subhanahu Wa Ta'ala ኢብሊስን እየተቆጣው ነው። ለምንድን ነው የተቆጣው? ለአደም ሲገድ ሲለው አልሰግድም አለ። ኢብሊስ ብቻ ከሰጋጆች መሆን እምቢ አለ። ኢብሊስ ለአደም አልሰግድም አለ። አየህ አይደለ? ከዛ አላህ ምን አለው? እዚህ ጋር ተመልከት። አላህ ምን አለው? አላህም አለ ይህ በእኔ ላይ መጠበቁ የተገባ ቀጥተኛ መንገድ ነው። እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም። ከጠማሞቹ የተከተለ ብቻ ሲቀር ገሃነም ለእነርሱ ለተከተሉት ሁሉ ትገባላችሁ አለ። ኢብሊስ የተከተለ ካለ ማለት ነው። አሁን እዚህ ጋር ስልጣን የለህም ያለው ማን ነው? አላህ ነው አይደለ? ጥቁሩ ሰው ያ ጸሐፊው ነው የተናጋሪው አለው። በቃ ይሁን ችግር አላህ በቅንፍ ነው ያለው። አላነበብንም። ያው ተናጋሪው ለሰይጣን ላልከው እየተናገረ ነው። የኔ ጥያቄ እኮ እንዴት ነብዩ መሐመድ ሰይጣን አለብኝ ሊሉ ቻሉ? አላሉ ወይ? እሱ ላይ እመጣልሃለሁ። አንዴ እመጣልሃለሁ። ረጋ በል እሺ ፕሊስ አደራ። ስለዚህ በዚህ አንቀጽ መሰረት ዲያብሎስ በአማኞች ላይ ስልጣን የለውም አይደለ? ያ በቃ አላሁ አክበር። ስለዚህ ያ ጀማዓተል ኸይር እዚህ ጋር ምን ተገነዘብን? ዲያብሎስ የተባለው አካል በአላህ ባሮች ላይ ስልጣን የለውም። አሁን ይሄን ያዙልኝ። ይሄን ከያዝን በኋላ ወገናችን ወደ መጣው ሐዲስ እንሂድ። እሺ ሐዲሱን ልክፈትል። ይታያል አይደለም? ይታያል። ሐዲሱ እንደዚህ ይላል። ነብያችን እንደዚህ ያለው ሰለላሁ ዐለይሂ ወሰለም በደንብ አዳምጡ። ሪከርድም አድርጉ። እንደዚህ ይላል ማሚንኩም ሚን አሐዲን ከናንተ ውስጥ አንድ ሰው የለም አለ ኢላ ወቀድ ወኪለ ኢለይሂ ቀሪኑሁ ሚነል መላኢካ አላህ በሱ ላይ ቀሪን የወከለበት ቢሆን እንጂ የለም አለ ነብዩና አንድም ሰው የለም አላህ ቀሪን በሱ ላይ ወክሏል አሉ። ሚነል መላኢካ ከመልአክ በደንብ ያዝ ኢብራሂም ያዝልኝ። ከምን ከመልአክ። ስለዚህ አላህ ከመልአክ ሰው ላይ ምን አድርጓል? ቀሪን አድርጎበታል። እሺ ወቀሪኑሁ ሚነል ጂኒ ከጂን የሆነም ቀሪን አለበት አንድ ሰው ላይ። ቃሉ ወያከ ያ ረሱላህ የአላህ መልእክተኛ እርሱም ላይ ቢሆን አለውበት እንዳሉት ሱሐቦቹ ነብያችን ምን አሉ? ቃለ ወእያየ እኔም ላይ ቢሆን እኮ አለብኝ ኢላ አነላህ አዓነኒ ዐለይሂ ፈአስለመ አላህ አገዘኝና ተከለከለ አሉ። አሁን እዚህ ጋር ወገናችን አንድ ሰው ላይ ምን አለ ማለት ነው?
በእስልምና አስተምሮ ያ ሰይጣን አለ ጅን ያለ ነው። ጅን ብቻ ነው ያለው? ሌላ ምን አለ? ሰይጣን አለ። መልአክ እያልኩ መልአክ አታየህ? መላኢካ የሚለው ቃል መልአክ እያልኩ አየህ አይደለ? መልአክም ጅንም አለ ማለት ነው በሙስሊም አስተምሮ። አየህ አይደለ? ይሄን ያልኩህ እኮ ነው። አሁን ላስረዳህ እንዴት እንደሆነ አየህልኝ አይደለ? ስለዚህ መላኢካም አንድ ሰው ላይ አለ ማለት ነው። እንዴት መሰለህ? በእስልምናችን አስተምሩ ሰው ልጅ ሁለት ነገሮች አሉ፣ ወደ ጥሩና ወደ መጥፎ የሚገፉት ነገሮች አሉ። አላሁ ሱብሓነሁ ወተዓላ መልአኮችን በመላክ አንድ ሰው ኸይር እንዲሰራ ይገፋፈዋል። ለዛ ነው አምላካችን እነለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ፣ እነዚህ ያመኑ ካሉ የአላህ መልአክ በእነሱ ላይ ይወርዳል። ስለዚህ አንድ ሰው በአላህ የሚያምን ከሆነ መልአክ በሱ ላይ ይወርዳል፣ ወደ ጥሩ ነገር ያዘዋል፣ ጥሩ ነገር ላይ ያበረታዋል መልአክ። እንዲሁም በተጨማሪ ደግሞ ጂኖች ምን ያደርጉታል? ወደ መጥፎ ነገር ይገፉታል ነው። ስለዚህ በእስልምናችን አንድ ሰው ስንት ስሜት አለ? ሁለት ስሜት አለ። እሱ ምንድነው? ጥሩና መጥፎ። ወደ ጥሩ ነገር የሚገፋው ምንድነው? መላኢካ ነው። ወደ መጥፎ ነገር ደግሞ የሚገፋው ጂኒ ነው። ኦኬ። ስለዚህ ሁላችንም ማድረግ አለብን፣ ወደ መጥፎ ነገር የሚገፋን ስሜት ማሸነፍ አለብን ነው። እንደምናውቀው የትኛውም ሰው መጥፎ ድክመት አለው አይደለ? ስለዚህ ሐዲሱ የሚያወራው ይሄን ነው። ከዛ ነብያችን ቀጥለው ተመልከቱ። እዚህ ጋር ነብያችን ምን አሉ? ቃለ ወኢያክ፣ ነብዩ ሆይ እርሶም ቢሆን ወደ መጥፎ ነገር የሚገፋው ነገር አለባችሁ እንዴ? ሲባል ምን አው ተመልከቱ እዚህ ጋር። አዎ እኔም ላይ ቢሆን አለብኝ አሉ። ኢላ ሲቀር ምን ሲቀር? አነላህ አዓነኒ ዐለይሂ፣ አላህ አምላኬ አገዘኝና ፈአስለመ ታዛዥ ሆነ። ተመልከት አስለመ የሚለው ደግሞ ላብራራ። ተመልከት ይሄን መጽሐፍ ያው ተፍሲር አልበጋዊ እንደዚህ ላይ ተመልከት። ይሄ አይደለም ሶሪ፣ ይሄ ሳይሆን ፈአስለመ የሚለውን ቃል ብቻ ነው ላሳይ የፈለኩት። አይዋ ኢስተስለመ ወንቃድ አለ። በቃ ታዛዥ ሆነ ማለትም ወደ መጥፎ ነገር አይገፋኝም አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደ መጥፎ ነገር የሚገፋ ስሜት የላቸውም። ግን የትኛውም ሰው ቢሆን ግን ወደ መጥፎ ነገር የሚገፋ ስሜት አለበት፣ ወደ ጥሩም የሚገፋ ስሜት አለበት ነው። ስለዚህ ሙስሊሞች ማድረግ አለብን፣ ወደ መጥፎ የሚገፋን ነገር ማሸነፍና መላኢካ እንዲያግዘን ዱዓ ማድረግ አለብን። ለምን አላህ ምን አለ? እነዚያ ያመኑ ካሉ መልአኮች እየወረዱ ያጽናኗቸዋል አለ። ሐዲሱ የሚያወራው ይሄን ነው። በዚህ ሐዲስ ምን ተረዳን? ነብዩ ሰለላሁ ዐለይሂ ወሰለም የአላህ ሰላም በሳቸው ላይ ይሁንና ወደ መጥፎ ነገር የሚገፋ ስሜት የለባቸውም ነው። ግልጽ ነው አሁን? ያ ግን ሰይጣን አለባቸው፣ የታዘዘ ሰይጣን ማለት ነው። በቃ አሁን ወደዛኛው ደግሞ ይሄ የሚመራቸው ሰይጣን አለባቸው። ሁለት ሐዲስ ናቸው። እሺ ሁለት ሐዲስ ናቸው። መጀመሪያ አሁን ሐዲስ ተመለሰልህ፣ ሸይጣን ወደሚለው ደግሞ እመጣልሃለሁ። ይሄ ሐዲስ ተመለሰልህ። ያ ጅኒ ብለህ በአረብኛ የተረጎምከው የመጀመሪያው ያነበብክልኝ ሰው ሙስሊሞች ሁሉ ጅኒ ያለባቸው የሚለውን ተረዳው። ሁሉም ሰው ጅኒ ያለው ካልከኝ መላእክትና ጅኒ ያለው ስላልከኝ ተረዳው። አለባቸው ሲሆን ይገፋቸው፣ ወደ መጥፎ ነገር ይገፋቸዋል በሚል ማስተካከለው። እሺ ይሄ ተመለሰልህ። ማሻአላህ። አሁን ሸይጣን ወደሚለው ደግሞ እንምጣ። ሸይጣን ደግሞ የሚለው ሐዲስ ይሄ ነው። ሱነኑ ነሳኢ የወሽ ሐዲሱ ሱነኑ ነሳኢ 3970 ይሄ ሐዲስ ነው። እሺ በደንብ እዩ። እንደዚህ ይላል ሐዲሱ ኢልተመስቱ ረሱላህ ሰለላሁ ዐለይሂ ወሰለም ፈአድኸልቱ የዲ ፊ ሸዕሪሂ። አይሻ ምን አለች? ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ማበጠር ጀመርኩኝ አለችው አይሻ። በደንብ አዳምጡ። ከዛ ፈቃለ ቀድ ጃአኪ ሸይጣኑኪ፣ እንደ ጨዋታ አድርገው ሸይጣንሽ መጣብሽ እንጂ አሏት ነብያችን አይሻ ማለት ነው። ከዛ በኋላ ፈቁልቱ አይሻ ምን አለች? አማለከ ሸይጣን፣ ነብዩ ሆይ ሸይጣን አለባችሁ እንዴ አልኳቸው አሉ። ቃለ በላ አዎ አሉ። ወላኪን አላህ እኮ አዓነኒ ዐለይሂ ፈአስለመ፣ አላህ አገዘኝና ከስራው ተቆጠበ አሉ። አሁን እዚህ ሐዲስ ምን የሚል ቃል አለው ወገናችን? ከስራው ተቆጠበ ሳይሆን ለጥሩ ነገር ነው የሚያሰራኝ። ፈአስለመ ያው ፈአነ ለ ፈአስለመ ነው የሚለው፣ ታዛዥ ሆነ ነው የሚለው። ያ ፈአስለመ ከፈለክ እሱን ቃል ተረጉምልሃለሁ በኋላ። አሁን እዚህ ጋር ምን አለብኛው ነብያችን? ሰይጣን አለቦት ስትላቸው ቃሉን ጠቅሰው የጠሩት ጅኒ ሳይሆን ሰይጣን ብለው ነው። ሰይጣን ስትል አዎ እሱ አለቦቶች ስትላቸው አዎ ነበረብኝ፣ በአላህ ፍቃድ ጥሩ ነገር ነው ለኔ ታዛዥ ሆኗል። ባጭሩ ታዛዥ ሆኗል። አሁን ላብራራለህ። አሁን ሸይጣን ማለት መሰለህ በእስልምናችን ሸይጣን ማለት የሆነ አካል ሳይሆን ባህሪ ነው። እሺ የባህሪ መገለጫ ነው። ተመልከት ይሄን መጽሐፍ ተመልከት። ድሮስቱን እያለ ሐሳብ እንደዚህ ይላል። ወልማዕና ቆይ አይደለም ቆይ
ሶሪ ይሄ አይደለም። ይሄ አልማኒዮ የአረበኛ ቃል ማብራሪያ ነው። እንደዚህ ይላል አሸይጣን አለ ሸይጣን ብሎ ማለት አለ ኩሉ ሙተመሪዲ ሙፍሲድ አለ የትኛውም ወደ መጥፎ ነገር የሚገፋ ምን ይባላል? ሰይጣን። ማሻአላ። ስለዚህ ሸይጣን ማለት የባህሪ መገለጫ ነው እንጂ የሆነ አካል ያለው ነገር አይደለም። ኦኬ የሰውም ሸይጣን አለ የጂንም ሸይጣን አለ ማለት እንዴት ምን ሆነ አስረዳ። ተመልከት አምላካችን ራሱ ቁርአን ላይ ይናገራል። ተመልከት አምላካችን ቁርአን ሱረቱል አንዓም ላይ እንደዚህ አለ አንድም ነብይ አላክንም አለ ኢላ ጀዐልና ለሁ ሸያጢነል ጂኒ ወልኢንስ አለ የሰው ሸይጣንም የጂን ሸይጣንም ወደ መጥፎ ነገር ይገፋቸዋል ወይም ደግሞ ጥላት ይሆንላቸዋል አለ። ስለዚህ ምን ተረዳ ከዚህ በዚህ አንቀጽ መሰረት የሰው ሸይጣን አለ የጂን ሸይጣን አለ። ሸይጣን ብሎ ማለት ምንድነው? መጥፎ ነገር የሚሰራ ወደ መጥፎ ነገር የሚገፋ ማለት ነው እንጂ የሆነ ፐርሰን አይደለም። ተመክ ለዛ ወቀድ ይራዱ ቢሸይጣን አለ ሸይጣን በሚለው ቃል የተፈለገው አለ ኩሉ ሽሪሪ ሙፍሲድ መጥፎ ኃጢአት የሚሰራ ወደ መጥፎ ነገር የሚሰራ በሙሉ ሸይጣን ይባላል። ሚነል ጂኒ ወልኢንስ ከጋኔንም ቢሆን ከሰውም ቢሆን ወደ መጥፎ ነገር የሚገፋ ከሆነ ምን ይባላል? ሸይጣን ይባላል እንጂ የሆነ ሸይጣን የተባለ የተለየ አካል አይደለም። ሸይጣን የባህሪ መገለጫ። ምሳሌ አንድ ሰው አለ ሰው ነው። አሁን ምሳሌ ኢብራሂም ሰው ነው። ኢብራሂም ሰው ሆኖ ሳለ ተምሮ መምህር ሰው ምን ይባላል? ኡስታዝ ይባላል። ኡስታዝ የተባለው ኢብራሂም ሲወለድ ኡስታዝ ስለሆነ ሳይሆን ተምሮ እውቀት ስላገኘ ነው። እንዲሁም ሌባ አለ። አሁን ሲወለድ ሰው ሌባ አይደለም ግን መስረቅ ጀምን ይባላል ሌባ ይባላል። እንዲሁም በተዘዋዋሪ አንድ ጂን አለ። ያ ጂን ሰዎችን ወደ መጥፎ ነገር የሚገፋ ከሆነ ምን ይባላል? ሸይጣን ይባላል። ግልጽ ነው ወገናችን እዚህ ድረስ? ያ ግልጽ ነው። ግን ምንድነው እዚህ ላይ መሰለ ከፍሬው ነው የምታውቀው ስለ በተናገርከው መሰረት ሳይሆን ከፍሬው። አሁን ነብዩ መሐመድ ምን ይላል? የዘረፋ ገንዘብ የኔና የአላህ ነው ብሎ ቃል አውርዷል። አሁን እነዚህ ቃሎች ስታይ ደግሞ ምን አይነት ጅኒ ነው የሰፈረባቸው? ጥሩ ነው መጥፎ ነው? ችግር የለውም ወገናችን፣ እሱንም እናያለን በኋላ ኢንሻአላህ። ሸይጣን ያለበት ማን ነው? መጽሐፍ ቅዱስ ላይ አምላክ ነው ወይስ? እሱን አሳያለሁ። ችግር የለም። አሁን ይሄን ጭርስ መጀመሪያ። ይሄ ተመልሶልህ አልተመለሰልህም? እዚህ ጋር የአሁኑ ሐዲስ ላይ ያ ባልከው መሰረትማ እንደምትናገረው ያው እየመለስክልኝ ነው። ማሻአላ በቃ ዋናው እሱ ነው። አሁን እዚህ ጋር ገበል አጠቃለልና ከዛ ወደ ቀጣይ ደግሞ እንምጣ። እሺ ላጠቃለው አንዴ። ስለዚህ ያ ጀማዓተል ኸይር እዚህ ጋር ምን ተማርን ካልን በእስልምናችን አንድ ሰው ወደ መጥፎ የሚገፋው አለ፣ ወደ ጥሩ የሚገፋው አለ። ወደ መጥፎ የሚገፋው ጂኒ ነው፣ ወደ ጥሩ የሚገፋው መልአክ ነው። ኦኬ ግን ያ ጂኒ አንድ ሰው ወደ መጥፎ የሚገፋ ከሆነ ሸይጣን ይባላል። ሸይጣን ማለት የባህሪ መገለጫ ነው እንጂ የሆነ ዳቢሎስ ማለት አይደለም፣ ወይም ደግሞ የተለየ አካል ማለት አይደለም በተአምር። ግን ወደ መጥፎ ነገር የሚገፋ ከሆነ ኃጢአተኛ ከሆነ ጂኑ ምን ይባላል? ሸይጣን ይባላል። እንዲሁም አንድ ሰው አለ፣ ምሳሌ ጥቁር ሰው አለ። ጥቁር ሰው ኃጢአተኛ ከሆነ ሰዎችን ወደ ኃጢአት የሚጠራ ከሆነ ሸይጣን ይባላል። ለዛ አምላካችን ቁርአን ላይ ምን አለ? ሸያጢነል ጂኒ ወልኢንስ አለ። የሰው ጂኖች የሰው ሸይጣኖች አለ። ስለዚህ የሰው ሸይጣንም እንዳለ ሸይጣን የሚለው ቃል የባህሪ መገለጫ እንደሆነ ካየህልኝ በኋላ ፍቃደኛ ከሆንክ በመጽሐፍ ቅዱስ ደግሞ አንድ ጥቅስ ላሳይ። ፍቃደኛ ከሆንክ ካልሆንክ ይቀራል። አንድ ጥቅስ ላይ እኔ የምልህ ግን ማለት ነው አሁን የጠቀስክልኝ የነብዩ መሐመድ ንጽህና ነው ማለት ሰይጣንን ገዝተውታል ካልክ ሃይማኖት ሁሉ ለአላህ እስከሚሆን ተጋደል የሚል ይሄ ንጽህና ነው ወይስ የጅኒ የሰይጣን አስተሳሰብ ነው? የዘረፋ ገንዘብ የመልእክተኛው ነው እና የአላህ ነው ብሎ ቁርአን ማውረድ ይሄ የጅኒው ነው ወይስ የመላእኩ ነው? ሁለት ሙስሊም ለሁለት ሰዎች ኃይሎች ይጫወታሉ ብለሃል እና እንደዚህ አይነት ቁርአን የሚያወርደው ምን አይነቱ ነው? የትኛው ነው? እሺ አንድ የረጋ በለና ዝም ብለህ ጥቅሶችን መደርደር አይደለም። ጥያቄ ዝም ብሎ መጠየቅ ሳይሆን ቃል በቃል እየፈተህ ማምጣት። አልሐምዱሊላህ እስካሁን ብዙ ጥያቄዎች ተመልሰውልሃል። አሁን ወደዚህ ከመግባታችን በፊት ፍቃደኛ ነህ ክርስቲያን ጥያቄ ጠይቀው ግን አልተመለሰልኝም። የአብዱላህ ሚስት ሰይጣኖች መጣ ስትላቸው ማለት ነው ከላይ ቁርአን አላህ ተናገረ የተባለው በቀትርም ረፋድ ላይም አልተውህም ያለው እንዴት ከበደ ሲጠራ ከበደ ነው እንጂ አቤት ማለት ያለበት። እሺ ሚውት አታውቁ ችግር የለውም። እሺ ሚውት ራስን የሚታረከው ሚውት ተደርጎ ነው ብቻ። ቅድም ግን ተመልሶ ተስማምቻለሁ ብሏል ጥያቄ። ከበደ ሲጠራ ማለት ነው ከበደ ሲጠራ ከበደ ነው አቤት ማለት ያለበት አይደል? ከበደ ሲጠራ እንደ ጫላ አቤት ይላል። በዛ ሰዓት ላይ የአብዱላህ ሚስት ሰይጣን ወትን አላየሁትም ስትል እንዴት አላህ ሊናገር ቻለ? በዛ ሰዓት ላይ እሺ አላህ አልተወውም ብሎ አላህ ነው መናገር ያለበት ወይስ ማን ነው የተናገረው? በዛ መሃል ላይ ይሄን ብቻ መልስልኝ። እሺ እመልስልሃለሁ።
ቅድም ማሂር ወንድሜ አልሐምዱሊላህ በደንብ አድርጎ መልሶልሃል። ግን ደግሞ አንድ ሐሳብ ልጨምርላችሁ እዚህ ጋር ችግሩን መሰላችሁ ያ ጀማ። አሁን የአቡ ለሃብ ሚስት ሲባል ክርስቲያኖች ምን ያስባሉ? ስሟ ብቻ ነው ያለውና ምን ብለው ያስባሉ? የእንትና ሚስት ረዲየላሁ አንሃ ታላቂቱ ሰሃቢይ ነብያችን ሸይጣን አለብህ አለቻቸው። ከዛ ደግሞ አላህ አልተወቅኩም አለ። ስለዚህ አመነች ይላሉ። መጀመሪያ እየተናገረች ያለችው ማናት ሲባል አላህ በምድር እያለች ገሃነም እንደምገባ ቃል የገባላት ሴት ናት። ተበት የዳ አቢ ለሃብን ወተብ ማግናው። ከዛ በኋላ ወምራቱ ሐመለተል ሐጠብ ሚስቱ ራሱ እንጨት ተሸካሚ ገሃነም ትገባለች የተባለ ቁርአን ላይ አምላክ ገሃነም እንደምገባ የተናገረላት አካል ናት። ኦኬ ታሪኩን መሰላችሁ ነብዩ ታመው ልፈትላችሁ ሐዲሱ እንዳውም ያ ነብዩ ታመው ሳለ ተመከቱ እሽተከን ነብዩ ታመው ነበረ ለይለተይኒ ሁለት ቀን ታመው ፈአተት ኢምራአቱ ሚነል ሙሽሪኪን ያቺ ከሃዲዋ ሴት መታ ምን አለች? ያ ሙሐመድ ሆይ ማ አውራ ሸይጣኑከ እንዲ ሸይጣንህን እኮ አላየውም አለች። ኢላ ቀድ ተረከከ ትቶሃል እኮ አለች። ከዛ ፈአንዘለላህ አላህ ምን አለ? ወዱሃ ወለይሊ ኢዛ ሰጃ ማ ወደአከ ረቡከ ወላ ወቀል አምላክህ አልተውህም ብሎ አምላካችን ተናገረ። እዚህ ጋር ማወቅ ያለባችሁ ነገር ሴትዮዋ ሴጣንያችሁ እየጠቀሰች ያለችው በስድብ ጅብሪልንና አምላክን ነው። ለምን ቁርአን የመጣው በማን በኩል? ቁርአን ያላህ ቃል ነው፣ በጅብሪል በኩል መጣው አይደል? ስለዚህ እሷ ማለት ሸይጣን ብላ አምላክን ተሳደበች። ከሱም አልፎ ደግሞ ነብዩ ሸይጣን እንዳለባቸው ተናገረች ማለት ነው። ስለዚህ አምላካችን እንዳልተዋቸው ተናገረ ማለት ነው። ባይዘይ ሙሽሪክ ተመከሩ እዚህ ጋር ሙሽሪኮች ራሱ ይናገሩ። ሙሽሪኮች ምን ነበር? የነብዩ ቁርአን የሚያወርድላቸው አካል ቀረ። ተመከሩ እዚህ ጋር فقال ሙሽሪክን ቀድ ወደአ መሐመድ ሰለላሁ ዐለይሂ ወሰለም አላህ እኮ ተዋቸው እያሉ መናገር ጀመሩ። አያችሁ አይደል? ስለዚህ ሴትዮዋ ብቻ ሳትሆን ጣዖት አምላኪያን ማጀመሩ አላህ ተዋቸው ነብያችንን ብሎ መናገር ጀመሩ። ስለዚህ አምላካችን ምን አለ? ጌታ አልተወህም ብሎ እንደውም ለሙሽሪኮቹ ትምህርት አወረደ ማለት ነው። ኦኬ ስለዚህ ሴትየይቱ ሸይጣን ብላ የተሰደበች ያለችው መልአኩንና አላህን ነው። ለምን? ቁርአን ያላህ ቃል ነው የመጣው በጅብሪል በኩል ስለሆነ ተሳደበች ማለት ነው። ሌላ ሐዲስ ላይ ቅድም ደግሞ እንደጠቀሰልህ ጓደኛው አጋር በሚልም መጥቷል ማለት ነው። ስለዚህ ሐዲሱ በዚህ ተርጎማል። ጫላ ተጠርቶ ምሳሌ የአብዱልአብ ሚስት እኮ የተናገረችው እኮ ከዚህ ከአልጅኒ 7219 ጋር አንድ ጥቅስ እኮ ነው፣ ይገናኛል እኮ። ለምን መሐመድ ቁርአን ሲናገሩ ሰይጣን ከተደራረበባቸው ካለ እሷም የተናገረችው እኮ ሰይጣኑን አላየሁትም ቁርአን ስላልቀሩ 3 ቀን ድረስ ሰይጣንን አላየሁትም። አንተ መሳል ነው የፈለከው ማለት ነው። ኖ ሁለት ጥቅስ አንድ ላይ የሚሄዳሉ። ደብል ስታንዳርድ ኢምራን ክርስትና ላይ ብቻ አውራው ካሁን በኋላ ደብል ስታንዳርድ ወላሂ በዚህ ህፃናት አይደለም የተሰበሰቡት። እሺ 20 አድርገው እኔ አይምሮ ይኖር አሁን እሱ ሼም ይዞት ምናምን ሲመልስልህ ምናምን እንዲሆኑ ምናምን በጣም እኔ ራሱ ጆሮዬን ነው የኮረኮረው። ንግግርህ ራሱ ትንሽ አስቸጋሪ ነው። ደብል ስለዚህ በዛ ብቻ አንተኮ ጂኒና መልአክ እየተፈራረቁ ይዋጉ። ብራዘር እኔ ወላሂ እኔ እንዳለው እኔ አወራለሁ። ጥቁር ሐቢቢ አሁን መወርድ ስለፈለገ ነው የቅድሙን ጥያቄ ቅድም ተመልሶልሃል። ፍርዱን ለተመልካች አሁን በአለ መከራከር ማንፈልግ ወገናችን ጥቁር ሰው በመጽሐፍ ቅዱስ መሰረት እግዚአብሔር ለምንድን ነው የሰይጣንን ቃል የሚሰማው? እግዚአብሔር የሰይጣንን ቃል እየሰማ ለምንድን ነው ሰዎችን የሚያሳርደው? መልስልኝ። ያኔ ጥያቄ ሌላው ዝም ብሎ የታሪክ መጽሐፍ ነው የሚሆንብኝ ማለት የታሪክ መጽሐፍ ነው የምቀበለው። መጽሐፍ ቅዱስ ላይ ሰይጣን መጥቶ እግዚአብሔርን ያዘዋል። ጥያቄ ምንድነው? አምላክህ እግዚአብሔር ለምንድን ነው የሰይጣንን ቃል የሚሰማው ነው? ያውም ደግሞ ሰው ማሳረድ ሰይጣን መጥቶ ሰውን የአብርሃም ልጅ እረዳለሁ። እግዚአብሔር ደግሞ የሰይጣንን ቃል መጥቶ የአብርሃም ልጅ ያሳረዳል። ኢየሱስ ማለት ፍጹም ሰው ነው። እኔ ስለ ኢየሱስ አላወራሁም፣ ስለ እግዚአብሔር ነው ያወራሁት። ሰማይ ላይ እግዚአብሔር እያለ አብርሃምን ልጅህን እረዳለሁ ከሰይጣን ሰምቶ እኔ እሱ እኮ ነገርኩት። የፍዳ ዘመን በሚል መጽሐፍ ላይ የፈለገ ዘመን ይሁን ነው። አዳምጠኛ እንዴ ዘመነ ተሐድሶ ዘመነ መጽሐፍ ላይ የምንቀበለው እና የጻፈውን ነው የምጠይቀው ጸሐፊውን እንጂ እኔን የምጠይቀኝ ስለ ክርስቶስ የማምንበትን ህይወት የሚሆነኝን ነገር ጠይቀኝ። ክርስቶስ ነው ህይወት ለኛ የመጣው። የኛ አዲስ ዘመን ልጆች እኮ ነን። አሁን 2026 ነው። እሺ ክርስቶስ ከተወለደ ለኛ ከተሰጠን። እሺ አንዴ አዳምጠኝ ደግሞ አሁን እንዴት መሰለህ መጽሐፉን ከፈለክ ካደው ከፈለክ ቀደህ ጣለው ከፈለክ አታስረዳን። ግን መጽሐፍ ቅዱስን ስናነበው እግዚአብሔር አምላክ የምትለው አካል የሰይጣንን ቃል ሰምቶ ሰውን አሳርድ ይላል። ማስረጃ ላቅርብ፣ ከፈለክ ተቀበለው፣ ከፈለክ ቅደደው፣ ከፈለከውን አልኩ። አሳርድ
ወላሂ መጽሐፍ ቅዱስ ሲታተም ላሳይህ እኮ ነው። መጽሐፍ ቅዱስ ላሳይህ መጽሐፈ ኩፋሌ ምዕራፍ 14 ያ ጀማዓ ተመልከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። የተናገረው ማን ነው? ኢብራሂም ሰይጣን ዲያብሎስ ባለ ሰባት ቀን በማን ፊት ቆመ? አመኛ አላለም። እንደ መሐመድ ሰይጣን አለብኝ። እንዳታወርዱት። እሺ ሚውስ ያነሳ አስተምረን የምናወርደው ኢንሻአላህ። ከዛ ተመልከት፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉ ይልቅ እርሱ ደስ ያሰኘዋል፣ በመሰዊያ ላይ መስዋዕት አድርጎ እንዲያርደው ማለት ነው ያቀርብ ዘንድ ንገረው አለው። ማን ነው? እግዚአብሔር ነው። ሰይጣን እግዚአብሔር ነው። ያው ንገረው አለ ያው እና አደረገ። ሰይጣን ባዘዘው መሰረት አምላክ አደረገ። መጽሐፉን ያለው ወላሂ ያው ንገረው አለ። ሽሽክ ስለሆነ ያለው አንዴ እኔና ኢምራን አንዴ ነው ብራዘር እኮ አንዴ ኢብራሂም እንዳይወርድብኝ ነው። ወገናችን ጥቁስ ነው። ያው የእግዚአብሔርን ቃል የምናሳየው ረጋ ብለህ አዳምጥ ኢብራሂም። በቃ ችግር የለው ሐቢቢ እንታገስ፣ እንዳትወርድ። መጽሐፍን ተምረህ የምትወርደው ያ ጀማዓተል ኸይር። እንዳያችሁ እዚህ ጋር ሰይጣን መጥቶ ነው እግዚአብሔር ሰውን እረዳ ያለው። ተመከቱ። እግዚአብሔር ደግሞ የሰይጣንን ቃል ሰምቶ ቃል በቃል ሰዎችን እረዱ ያለው። ተመከቱ። መጽሐፍ ቅዱስ ኦሪት ዘፍጥረት ወረደ። ቀጥል። ይሄንን ሳንጨርሳ ነገር ይሄ ማለት ነው። አያችሁ አይደል? እንደዚህ ናቸው። እስልምና ላይ አልሐምዱሊላህ መልሰናል፣ ግን ክርስትና መልስ የላቸውም። ተመከቱ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህ አለ። ተናጋሪው ማን ነው? እግዚአብሔር ምን አለ? ሰይጣን ባዘዘው አረገ እያልከኝ የሰይጣንን ቃል ሰምቶ እግዚአብሔር ላሳይ ነው። ቆይ ላሳይ። እሺ አንደኛ ጥያቄ መጠየቅ እንችላለን? አብርሃም ሆይ አንተን አይደለም ኢምራን፣ ልጁ ሲያወራ ነው ሚውት ያደረኩት። ይቅርታ። እሺ አንተን አይደለም። ቀጥል ኢምራን ቀጥል። ኔትወርክ ነው ወይስ አንተ ነው የተቋረጠ? ኦኬ ሪፖርት አድርጎ ወጣ። ይሄ ልጅ ሁለተኛ እናስገባውን። በቃ እሺ ቀጥል። ለማንኛውም እሺ እነሆ አብርሃም አለው የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው፣ ልጅህን እረዳለሁ። እግዚአብሔር ያው ሰዋው፣ ልጅህን በቢላ ሸልክተው አለ። ይሄን የተናገረው ማን ነው? እግዚአብሔር። አሁን እስልምና የሚጠይቁት ነብያችን ላይ ነው፣ ግን በክርስትና መሰረት እግዚአብሔር የሰይጣንን ቃል ሰምቶ ያውም ሰዎችን ማረድ ያው እረዳዋል። እግዚአብሔር ሰዋው። የተናገረው ግን ማን? በዚህ ጋር ተመከቱ። ሁሉን የሚገዛ ሰይጣን መጥቶ ምን አለ? ያው እነሆ አብርሃም ልጁን ይወደዋል፣ ስለዚህ ልጁን እንዳርድ ዘንድ መስዋዕት አድርጎ እንዳቀርበው ንገረው አለ። ኢብራሂም ትእዛዝ ነው። ሰይጣን እግዚአብሔርን አዘዘው። ምን ብሎ? ንገረው ብሎ አዘዘ። የሚገርመው ነገር ደግሞ እግዚአብሔር እምቢ ሳይሆን ያለው ከሰይጣን የሰማትን ቃል በቃል የሰማትን ጆሮ ውስጥ የገባችውን ቃል ሰምቶ ያው ምን አደረገ? ሄደህ የምትወደውን ልጅህን ሰዋ አለ። የማንን ቃል ሰምቶ? የሰይጣንን ቃል። ስለዚህ የሰይጣንን ቃል እየሰማ ሰዎችን የሚያሳርደው ነብዩ ሳይሆኑ መጽሐፍ ቅዱስ ላይ ያለው እግዚአብሔር ነው። ማስረጃ ደግሞ ከራሳቸው መጽሐፍ ዘፍጥረት ምዕራፍ ስንት ነው? ምዕራፍ 22 ቁጥር 1 ላይ አቅርቤያለሁ። ጨርሻለሁ። አሁን እኔ ተረኛ እኔ እቀጥላለሁ ደግሞ ማለት ነው። እሺ እና እኔ ደግሞ እንዴት እንደማስተናግዳችሁ ታውቃላችሁ። እሺ አሁን ደግሞ እስቲ ለወጥ ይበላ ከሄዱ ቀጥለ የመሲሁ ተከታይ። እሺ እኔ አንድ ጥያቄ አለኝ። ያው እንድትመልሱልኝ ስለምፈልግ ነው። ሌላ ቦታም ገብቼ ጠይቄ ነበር። ያው ሊመልሱልኝ አቡበክር የሚባለው ልጅ ይመልስልኝ። ኧረ ጥያቄ አቡበክር የሚባለው ልጅ ይመልስልኝ። ሌላ ሰው ጠይቅ ብለኝ ቀጥይ። ኧረ ይብሩ ደንበኛ ባሌለብን ቶሎ አንተን ቢጠይቅ ይሻላል። ደንበኛ የለም አጨርሰች። ግራ ገባን እኮ ወላሂ። ገብታችሁ አትምረጡ እባካችሁ፣ በቃ ግቡና ጠይቁ። እሺ ብሌን ቀጥይ። ጥያቄ ካለሽ ቀጥይ። ወይ ወንድ ነህ እንዴ? እሺ ብሌን ሰላም ነው? ጥያቄ አለ? ጥያቄ ካለ ያ ጥያቄ ትንሽ ቆይቼ ልጠይቅ፣ ወረፋ ለያዝ ማለት እያነበብኩ ነበር። ችግር የለውም። እሺ የመሲሁ ተከታይ ቀጥታ ወደ ጥያቄ ሂድ። እሺ አንድ
ሙስሊሞች የእስልምና የነቢያቶች ሃይማኖት ነው ምናምን ትላላችሁ እና እስቲ ይሄን ነገር እንዴት በምን መረጃ ነው ምንድነው ማስረጃችሁ እንደዚህ ያላችሁበት ሴንስ እሱን አንዴ እንድታስረዳኝ ፈልጌ ነው። አላህ ስለነገረ ምን ብሎ እስቲ አስረዳኝ። የነቢያት ሃይማኖት ነው ብሎ? አዎ ነቢያት ሙስሊሞች እንደሆኑ አላህ ቁርአን ላይ ቁጭ አድርጎ ስለነገረን መረጃ ልስጥ። እሺ አዎ ስጠኝ። አዎ በጣም ጥሩ። አላህ ሱብሃነሁ ለምሳሌ አንድ መረጃ ሰጣለሁ። ከነቢያት መቼስ 124,000 ነቢያት አልጠቅስልህም እዚህ ጋር አይደለ? አንድ ነብይ ልጥቀስልህ። እሺ ጥቀስልኝ። በቃ እሺ አንድ ነብይ ልጥቀስልህ። ኢብራሂምን ልጥቀስልህ። ኢብራሂም እሺ በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ማካነ ኢብራሂሙ የሁዲያን ኢብራሂም አይሁዳዊ አልነበረም፣ ወላ ነስራንየን ክርስቲያንም አልነበረም፣ ወላኪን ካነ ሐኒፈን ሙስሊማ ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር ይላል። አለቀ። እሺ ተመለሰ። በመጽሐፍ ቅዱስ ውስጥ ሌሎች አልተመለሰም። በቃ ካልተመለሰ ኢብራሂም ምንድነው ይላል? ቆይ አንዴ ኧረ አልሰማም። ኢምሮዬ ትከፍትልኛለህ አንዴ? እንዳልተመለሰ እና አንድ ጊዜ ኢምሮ ወይ ትከፍትልኛለህ ሱረቱል ኢምራንን? ወይ ሌላ ሰው የሚችል ካለ ኢምሮ አለ? ኢምሮ ልክፈትልህ? ያው ካለ ክፈትልኝ። ኢምሮ የለም? እሺ እሺ ምን እንደሚከፍተው ሱረቱል ኢምራን ምዕራፍ 3 ቁጥር 67 እሺ ምን ይላል? ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ምን ነበር ይላል? ምን ነበር ይላል? ሙስሊም ነበር፣ ከአጋዮቹም አልነበር። በቃ አብርሃም ነበር ሃይማኖት መጽሐፉ ሙስሊም ነበር ይላል። እሺ የኔን ጥያቄውን በስነ ስርዓት ተረዳና እሺ መልስ። ገባኝ። የጠየቀኝ ከምንድን ነው? ከእስልምና ነው ወይስ ከክርስትና ነው የጠየቀኝ? ከእስልምና ነው የጠየቁ። እሺ ጥያቄን ግን እሺ ተረዳው። ጥያቄው መጀመሪያ ተመልሷል አልተመለሰም? ኢብራሂም ሙስሊም መሆኑን አሳይተናል ወይስ አላሳየንም? አንተ አሳይተኸኛል፣ ግን ከጥያቄን ተረድተሃል። መጽሐፉ ኢብራሂም ሙስሊም መሆኑን ይናገራል ወይስ አይናገርም? ነቢያቶች መጽሐፉ ይኸው በደንብ አድርጎ ተናገረ እኮ ያንተ መጽሐፍ። እናመሰግናለን። ሁለተኛ ጥያቄ በቃ ጨረስ። እሺ በመጽሐፍ ቅዱስ ውስጥ እና አብርሃምን ስንመለከት ሁሉም አይሁዳዊ የነበሩት ከእግዚአብሔር ጋር ኪዳን አላቸው። ከአዳም አብርሃምን የግርዘት የትኛው መጽሐፍ? 66ቱ ማን ይጻፍ? 66 ማን ይጻፍ ማለት የነቢያት መጽሐፍ ነው መጽሐፍ ቅዱስ? አዎ ማስረጃ ምን አይነት ማስረጃ? የነቢያት መጽሐፍ መሆኑን ማስረጃ እስቲ። እሺ መጽሐፍ ቅዱስ ያው በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ይላል። ይሄን መሰረት ደግሞ እኮ ገባኝ። ያው ነቢያት መጽሐፋቸው ማስረጃ እስቲ ምዕራፍ ቁጥር ጠቅሰህ ኤፌሶን ላይ አውጣ። ኤፌሶን እሺ ኤፌሶን የማን መልእክት ነው? ጳውሎስ ኢየሱስ ጋር ተምሯል? ተገናኝቶታል። ኢየሱስ ክርስቶስ ተገልጦለታል። የት ነው የተገናኘው? የት ተገናኝቷል? ክርስቲያኖችን ለማሳደድ እኮ ክርስቲያኖችን ለማሳደድ በሚሄድበት ሰዓት ተገናኝቷል። ኢየሱስ በሕይወት እያለ አግኝቶታል? አውርቶታል? ሞቶ ከተነሳ በኋላ እንጂ ኢየሱስ ጋር ሆኖ አልተማረማ። ካረገ በኋላ ነው። ማስረጃ ማን ማስረጃ አስተኝ ማለት ኢየሱስ ለመሆኑ ምንድነው ማስረጃው? ኢብሮ ጳውሎስ ጋር የመጣው ወይ ኢብሮ ተገለጠልን ብሎ የተናገረው ማን ነው? ተገለጠልን ብሎ የተናገረው እሱን ነው እኮ የምለው። ማን ነው እሱ ተገለጠልኝ ብሎ የተናገረው? ጳውሎስ ገላትያ ምዕራፍ 1 በምን አወቀ? ገላትያ ምዕራፍ 1 ማስረጃውን ገላትያ ምዕራፍ 1 አንብበው አንድ ጊዜና እኛ በብርሃን ተመስሎ የሚመጣው ሰይጣን እንደሆነ ነው የምናውቀው። ኢምራን ትከፍትልኛለህ ከይቅርታ ጋር? ያ ሰይጣን በብርሃን ተመስሎ እንደሚመጣ አይ ቲንክ ፋይል አለ። እኔ እጄ ላይ ፋይል ስለሌለኝ ነው።
ለታብሌቴ ምናልባት ነገ ወይ ከነገ ወዲያ ነው የማገኘው። ኢንሻአላህ። እሺ ጥቅሱን ሴቭ አላልኩትም፣ አንድ ላውጣውና እስከዛ ወራውን። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ክፈትለት ይምሩ። ያ አቡበክር እስቲ አንተ አውራኝ፣ እስቲ ወጣ በለላ አንተ ሰፋ ብለህ አውራኝ። ምንድን ነው በጣም እየቀለዱ ነው እዚህ ጋር። እኔ ሌላ ጊዜ ስትኛ ስላየሁት ነው። ተረኛ ሪስፔክት ያደረኩ ለጨምቀኝ እኔን ለጨምቀኝ ፈልገህ ነው። አልችልም ይብሮ እንትን በል ምዕራፍ ተረኛ አይደለም እኔ ተረኝ ነው። 11 14 ይምሩ። እሺ 11 14 ይሄን እሺ አይደለም ማለት ሰይጣን ራሱ የብርሃንን መልክ እንዲመስል ራሱን ይለውጣልና አለ። ለጳውሎስ እንዴ ነበረ ሰይጣን የመጣው? ለጳውሎስ ሰይጣን መጥቶለታል እንዴ? የቱ ጋር ነው? ይቅርታ እሺ ኢየሱስ መጣ ያልከው አንተ፣ እኔ ሰይጣን ነው መጣ የምለው። ኢየሱስ መጣ የምትለው አንተ በምንድን ነው? እኔ ሰይጣን ነው መጣ የምለው ወደ ጳውሎስ በብርሃን። እሺ እኮ በብርሃን የሚመጣው ደግሞ ማን ነው? በብርሃን የሚመጣው ማን ነው? ሰይጣን መምጣት ይችላል እንጂ አለ እንጂ እዛ ጋር ሰይጣን መጣ ይላል። ኢየሱስ ለመሆኑ ምንድነው ማስረጃ ነው ጥያቄው? ችግር የሆነ እኮ እዚህ ነው። እዛ ጋር ስለተናገረ ነው። እዛ ጋር ተናግሯል። እኛ በብርሃን የሚመጣው እኮ እሱማ ሰይጣን እኮ ይመስላል እኮ ያሳስታል። ኢየሱስ ነኝ ብሎ ብዙ ሐሰተኛ ነቢያቶች እንደሚመጡ ስለተናገረ እሱ ገና ነው። ገብቶኛል። አንዴ ቆይ፣ ኧረ ቆይ እስቲ እሱን ኢየሱስ እንትና ጳውሎስ ስሙ ራሱ አንደኛው ሐሰተ እንትን ነው ራሱ ገሃነም ውስጥ የሚቀመጥ ሰው ነው ሲጀመር። ባይብሉ ላይ ራሱ ብትመጣ እንደዛ ነው የሚያስቀምጠው። እና አሁን በኢየሱስ ነኝ ብሎ ሊመጣ ይችላል፣ ምንም ጥያቄ የለውም። ኢየሱስ ነኝ ብሎ ሊመጣ ይችላል። ማን ነው የሚመጣው? እኮ ይመጣል። ማን አይመጣም ማለት ሰይጣን እኮ ይመጣል። በቃ ስለዚህ ሊመጣ ይችላል። ምንድነው ጳውሎስ ጋር የመጣው ኢየሱስ እዛ ጋር ግን ማንነቱን ተናግሯል። ለጳውሎስ እኮ ማንነቱን የተናገረው ሰይጣን ነው። አውቆ እኮ ነው እንደዛ ሰዎችን ሊያሳስት ነው እኮ የመጣው። ኧረ ብራዘር ምን እሺ፣ ይሄ አሁን ምን የተናገርኩት አይ ማላገጥ ነው ያጣነው። ይኸው ብራዘር አሁን ያጣነው ችግሩ ማለት ነው ባይብል የአምላክ ቃል ለመሆኑ የነቢያት መጽሐፍ ለመሆኑ ማስረጃ አልሰጠኝም። ማስረጃ አልሰጠኛለህ? አንድ ማስረጃ አንተ መች ማስረጃ ሰጠኝ? እኔ ጥያቄን ላቋጽም አልሰማሁም። እኔ እናንተ ተማመነ የነቢያት መጽሐፍ መሆኑ እሺ እስቲ ቆይ አይ እኔ አንተ ጋር አሁን እያወራሁት ያለውን ለመግባባት ብዬ ነው። ይሁንልህና አልከኝ። እሺ ኢብራሂም ሙስሊም ነው አልከኝ። እሺ ሙስሊም ከሆነ ኢብራሂም አላህን ማወቁ ብቻ ሳይሆን አላህ እሱን በምንድን ነው የሚያውቀው? በምን ያውቀዋል? ኪዳኑ ምንድን ነው በመካከላቸው ያለው? በምን ያውቀዋል? በነገረው ነው። በነገረው አሁን ለምሳሌ መጽሐፍ ቅዱስ ውስጥ አብርሃም ጋር ብንሄድ የግርዛት ኪዳን መጽሐፍ ቅዱስ ነው ጋር ብንሄድ የትኛው መጽሐፍ? አይ እኔ ከኛ እያስረዳው ነው እኮ ገባኝ። ያ የነቢያት መጽሐፍ ነው እና ነገርኩ እኮ አሁን እኔ አምንበታለሁ። ማስረጃ አንተ ስላመንክበት አይደለም ማስረጃ። እኔ እኮ አሁን ሰጠው እኮ መረጃ እኮ ስተኛ አሁን ጥያቄን እኮ አንተ እያዞርክ ነው መመለስ ተደርጎ ወደ ላይ እየመጣ ነው። እየተናገርክ እኮ ነው። ክሌም አታርገ። የነቢያት መጽሐፍ መሆኑን ካድና ከዛ እንቀጥላለን። ችግር የለውም። እንዴት ማለት የነቢያት ካድ ማለት አልገባኝም። መጽሐፍ ቅዱስ ብለህ ልጠቅስልኝ ነበረ። የነቢያት መጽሐፍ መሆኑን እርግጠኛ አስደርገኝ። አንተ የያዝከው መጽሐፍ የነቢያት መጽሐፍ ነው። ኦኬ አንተ የሙሴ መጽሐፍ አትቀበለውም? የትኛው ነው የሙሴ መጽሐፍ? የትኛው አንተ ጋር አለ? አምስቱን የህግ መጽሐፍ የህግጋት መጽሐፍ የሙሴ መጽሐፍ መሆኑን ማስረጃ አስተና ሙሴ ነው የጻፈው። እሺ መረጃ ዘጸአት ላይ ወደ ተራራ ወጣ ብሎ እግዚአብሔር ሲሰጠው እንመለከታለን። አንብብልኝ። እሺ ይነበብ። አንዴ ታነብልኛለህ? እጄ ላይ ባይብል የለም። ይከፈትላት፣ ችግር የለውም። በስልክ ነው ምዕራፍና ቁጥር ነገር ዘጸአት ላይ ዘጸአት ምዕራፍ 1። ኧረ ጌቾ ደግሞ በቃ በጣም ችግር እኮ ነው። አንተ ሰውዬ ቆይ አንዴ የሆነ ውረድ፣ ታች ውረድ። ጥያቄ አይደለም፣ ውረድ። እሺ ኢምሩ ክፈትልኝ አንዴ። እንዴ ጌቾ ምንድን ነው? እሺ ኢምሩ ያለ ከፍትልኛለህ? ዘጸአት
ኢምሮ አለ? እሺ ከሌለ ሌላ ሰው ይክፈትልኝ አንዴ። ምን ይከፈትላቸው? ዘጸአት ብሏል እንግዲህ። እሺ ጌችን ግን ባታስከፍል። ዘጸአት ቁጥር ስንት? አይ ቲንክ እኔ እጄ ላይ መጽሐፍ የለም፣ ግን እግዚአብሔር ሙሴን ሲጠራው ወደ ተራራ የጠራበት ቦታ አንተ የምታውቀው ከሆነ እኔ እጄ ላይ ባይብል ምናምን የለም። ያ ብሌን የሚባለው ጥቁር ሰው ነው። ኢብሮ ሊንገርህ ብዬ ነው። እሱ ነው እንዳይገባ። ችግር የለም ይቀመጥና እኔ አወራለሁ። እሺ አንዴ ኖ ኢምራን ያወራሃል፣ እዛ ላይ ነው የምታወራው። ችግር አታስብ። እሺ ቀጥል። ያ የተነሳ እንዳይመስልህ እንትን ነው እኮ መልአክ አይደለ? እዛ ጥቅስ ላይ መልአክ እኮ ነው የሚለው እኮ። እኔ አሁን የፈለግኩት የእግዚአብሔር ቃል መሆኑን ማስረጃ ሰጠኝ ያልኩት፣ ማስረጃውን እንዲሰጠኝ እስቲ ይከፈትለት። ደስ ይለናል። እስቲ እሺ የሲና ተራራውን ኢንሲደንት ነው የፈለገው፣ ልክፈትለት። እሺ ዘጸአት 3:14 ምናምን አካባቢ ነው። እስቲ ክፈትለት፣ ችግር የለውም። 3:14 ምናምን መሰለኝ። አሁን ብሌን የሚለውን ነው ያደረኩት። እሺ አካውንቱን ቀይሮ ነው። እሺ ምን አለ መሰለ፣ ኢምሮ መክፈት ከቻለ ኢምሮ ይክፈት። ኢምሮ አልችልም። እሺ አፎን ያው ኢምሮ ስላሌለ ነው የከፈትኩት። እሺ ዘጸአት ምዕራፍ 3:14 ላይ ሁሉም የራሱ አካሄድ አለው። እሺ ጋይስ እኔ አሁን እንዴት እንደሚሄድ ኢምራንም የራሱ አካሄድ፣ አውኪ የራሱ አካሄድ አለው፣ ኤልያስ ማሂርኛው ሁላችንም የራሳችን አካሄድ አለን። እና እሺ ምን ይላል መሰለ፣ እግዚአብሔርም ሙሴን አለ። ማን ነው ሙሴን እያለ የሚናገረው? እግዚአብሔርም እያለ የሚናገረው ማን ነው? ሙሴ ጻፊው። እሺ ሙሴን ያለው ማን ነው? ሙሴ ነው ጻፊው። ሙሴን በሰዓቱ ነው የሚናገረው። ሶስተኛ ሰው ማን ነው? ቀጥል። ቆይ ከዛው መልሰው አንዴ ኢምሮ ወደ ላይ መልሰው አንዴ። ቆይ ከዛ ሙሴን አለ ቀጥል። ከዛ አስነበበኝ አንዴ። ያለና የሚኖር እኔ ነኝ አለው ይላል። ማን ነው አለው የሚለው? ማለት እግዚአብሔር ነው ያለው። አለው የሚለው የጻፈው ሙሴ ነው። ሙሴ ማስረጃ ታሪኩን የጻፈው ሙሴ ነው። ሙሴ መሆኑን አይናገርም። አለው የሚለው ሌላ ሶስተኛ ሰው መሆኑን ነው የሚያሳየው። ማስረጃ አስታል ሙሴ መሆኑን የሚያሳይ ማስረጃ። እና ምን ማለት አልገባኝም። ጥያቄ ባባ ሙሴ መጽሐፉን ያው እዚህ ጋር አለው የሚለው ኮምፕሊትሊ ሌላ ሰው ነው። አናውቀውም፣ ማን እንደሆነ አናውቅም። የሆነ ሌላ ሰው እንደሚጽፍ ነው የሚያሳየው። ስለዚህ ማን ነው ጥያቄ? ማን ይሄ አለው እየተባለ ሙሴን ምናምን እያለ የሚተርክልን ማን ነው? ሙሴ በሕፃንነቱ ምናምን እንዲሆነ እንትና ፈርዖን አነሱት እንትን ቤት ወሰዱት ምናምን ማን ነው እንዲህ እያለ የሚተርክልን? ሙሴ ራሱ። ሙሴ አነሱት በሕፃንነቱ ነው ራሱ የመሲው እሱ መስረጃ ነው የምንፈልገው። ሙሴ የሚለው አንድ ጥቅስ ብቻ ነው የምንፈልገው። አለው ይኸው እንግዲህ አለ ልባል አንድ ጥቅስ ብቻ አንድ ጥቅስ ግድ የለም። እሺ አንዴ ኢምሩዬ እንትን ላይ ያውጣልኝ፣ ዘዳግም ላይ ያውጣልኝ አንድ ጊዜ። ይቅርታ እንግዲህ ኢምሩዬ አንዴ። እሺ አለኝ ትክክል። አለው ሳይሆን አለኝ ነበር መሆን የነበረበት። አየህ አለው ሳይሆን አለኝ። አንዴ ዘዳግም ላይ ያውጣልኝ። ዘዳግም 34 ላይ አለኝ ለግል ሲነገር ነው። አለው ደግሞ ለሁላችንም ሲነገር ነው እኮ። አለ የለማ እኛ እሱን መረጃ ነው ያጣነው። ሙሴም በሞተ ጊዜ እድሜው 120 ዓመት ነበረ። አይኑም አልፈዘዘም ጉልበቱም አልነዘዘም። የእስራኤል ልጆችም በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት፣ ለሙሴም ያለቀሱለት የለቅሶ ወራትም ተፈጸመ። ሙሴም ልጆቹ እያለና ከዛ ምን አለ ቁጥር 10 ላይ እግዚአብሔርም ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዛ ወዲህ በእስራኤል አልተነሳም ይላል። ማን ነው ይሄን ሁሉ ስለ ሙሴ የሞተበትን መቃብሩ አይታወቅም ምናምን እንደ ሙሴ ያለ ነብይ ከዛ ወዲህ አልተነሳም እያለ ረጅም ጊዜ የቆየ ማን ነው? እሱ ይሄ ሰውዬ ማን ነው እንዲህ የሚተርከው? ከሙሴ በኋላ ያለውን ያው ኢያሱ እንደጻፈው ያው መረጃዎች ይነገራሉ። እሺ ዘዳግም 31 ላይ ያውጣልኝ፣ አታመልጥም። ዘዳግም 31 14 ላይ እሺ ምን አለ መሰለ ተመልከት። እግዚአብሔርም ሙሴን
ልብ አድርግ። ሌላ ነው የምትቆምበትን ቀን እነሆ ቀረበ፣ ኢያሱን ጠርተህ እርሱን እዘዘው አማን ነው አዘው ዘንድ በመገናኛ ድንኳን ውስጥ ከእርሱ ጋር ቁም አለው ይላል። ሙሴና ኢያሱም ሄደው በመገናኛ ድንኳን ውስጥ ቆሙ ይላል። ማን ነው ሙሴና ኢያሱም እያለ የሚናገረው ዘዳግም ላይ? ማን ነው እሱ? በቃ ጠየቅ እና ማን ነው ንገረኝ። ሙሴና ኢያሱ ቆሙ እያለ የሚናገረው ማለት ነው። አለመቀበል መብት ነው። ለምንድን ነው ያ መጽሐፍ ግን ያው ንገረኝ እንጂ ማን ነው ሙሴና ኢያሱ? አሁን አንተ አይደለም አይ ወይ በጣም አንዴ ኢያሱ ሞተሳ የሚለው ማን ነው? ኢያሱም ደግሞ የሞተበት አለ ደግሞ እንዲህ ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 30 ዓመት 110 ዓመት ሲሆነው ሞተ። ይሄንንስ ማን የጻፈው? እንግዲህ ይሄን መጽሐፈ ኢያሱ ላይ ነው ያለው፣ ያኛው ዘዳግም ላይ ነው ያለው። መጽሐፈ ኢያሱንም ማን እንደጻፈው አይታወቅም፣ ዘዳግምን ማን እንደጻፈው አይታወቅም። እሺ አሁን ይሄንንስ እሺ ማን የጻፈው? ማን ነው? መልሼልሃለሁ። ማን እኔ በኩል ያለው ማለት ነው። ግን አሁን እኮ አንተ አንዷን እኔን ጥያቄ ሳትመልስ ለሁሉ ነገር ውስጥ ይገባል አትበል። የው መጽሐፍ ቅዱስ ብለህ ለአንተ እኮ አሁን እኮ እኔ ስማ አይደለም አንተ እሺ ስታወርደኝ ወጣሁልህ ታግሼ ነው እየሰማሁ ያለሁት። በጣም ባይዘይ ማለት ነው። በጣም አንተ ይጠበቅ የምታደርገው አክት ነው። በቃ ሌላ ሰው አውራ። በቃ ኢብሮ አንዴ የሆነ ነገር ልኬልህ ነበር። አንዴ ትከፍትልኛለህ? አያ ግን ቆይ ቴሌግራሙ በታብሌት የለምና። ኦኬ እሺ እንዴት? ኦኬ እኔ እንዴት? እሺ ኦኬ እኔ እንዴት ልክፈት? እሺ አንዴ ትልቁ ላይ አድርጉኝ። በቃ እሺ ለኔ መላክ ትችላለህ። ኦኬ መክፈት ትችላለህ ብሮ። ስልኬ ስላለ እንዳያቆየኝ እንጂ እንትን በል ትንሽ ላከው። እሺ አፎን እሺ መክፈት ስላልቻልኩኝ ነው፣ ይቅርታ። አብሽር። ደውሉት በኋላ። እሺ እየጠበቅኩ ነው። ልኬልሃለሁ። እሺ የመሲሁዬ አንዴ የሆነ ነገር አንዴ ዝም ብለህ ተከታታይ። ያው ቀለልና በጣም ስለበዛ እንትን የሆነ እናንተም ጮቤ መርገጥ የለባችሁም። ይሄ የምትመለከተው ኢንሳይክሎፒዲያ ኦፍ ጁዳይካ ይላል እና ሰከንድ ኤዲሽን ነው፣ ቮሊዩም 1 ነው፣ ገጽ 286 ነው። ኦኬ እና አንድ ሀሳብ ያስቀምጣሉ ስለ አብርሃም ማለት ነው። በእስላሚክ ትራዲሽን ይልና የተገደለው ሰኖፍ ኢስማኤል ነው ሊታረድ የነበረው ብለው ሱረቱል በቀራ ምናምን ይጠቅሳሉና ፋዘር ኦፍ አረብ ኤንድ ዞስ ፋውንደር ኦፍ ዘ ሪጅን ኦፍ ኢስላም ሁ ኢዝ ዘ ሙሐመድ ምንድነው የሰበከው ምናምን ይልና ቢጫ የተቀለመበትን መስመር ደንብ አስተውሉ። ይሄ የአይሁዶች መጽሐፍ ነው፣ የኛ አይደለም። the very word Islam and the idea connected in it, namely that of complete decision to dedication to God is connected within the story of ምን ይላል ወደዚህ አድርጎማ the story of አብርሃም ብሎ ነው የሚያስቀምጠው። ሱብሃንአላህ ይሄ ወላሂ የነሱ መጽሐፍ ነው እና ከአብርሃም ንግግር ከአብርሃም ታሪክ ጋር the same ነው ብሎ ነው የሚያስቀምጡት። እንደውም ምን ይላል እታች ደግሞ ሁለተኛ ቢጫ የተደረገበት ጋር ኢብሮ the expression goes back to Genesis 17:1 ይልና ምንድነው ዘፍጥረት ምዕራፍ 17 ቁጥር 1 ዘፍጥረት ምዕራፍ 17 ቁጥር 1 ላይ ምን እናገኛለን መሰላችሁ? ዘፍጥረት ምዕራፍ 17 ቁጥር 1 አብርሃም ይላል የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን ይላል። ፍጹም ሁን ይላል እና ፍጹም ለሚለው የሚገባው ቃል እዚህ ጋር ታርገም ብሎ የሚያስቀምጠው ኦንኬሎስ ብሎ ነው የሚያስቀምጠው። ኦንኬሎስ ተብሎ ነው የሚነበበው ይሄ ቃል ማለት ነው። ወይ ደግሞ ሸሊም ተብሎ ሊነበብ ይችላል። እና ሸሊም ወይ ደግሞ ምንድነው ኦንኬሎስ ብለን የምንጠራው ቃል ምን ማለት ነው ከተባለ ያው እዛ ጋር ኦንኬሎስ ሸሊም መሆኑን ከራአው
አረ አለ እዚህ ጋር ይሄን አላየሁትም። ምንድነው አለ ቱ ቢካም ሸሊም አለ ሸሊም መሆን ነው አለ። እና ሸሊም ማለት ምን ማለት ነው የሚል ጥያቄ ሊፈጠርብህ ይችላል። እሺ ኢብሮ ሌላ አንድ ፋይል መላክ እችላለሁ ሸሊምን አስመልክቶ ላክልኝ። እሺ ሸሊም ምን ማለት ነው? ያዙ እንግዲህ ሸሊም ላይ ነው የቆም ነው። ሸሊም ላይ ነው የቆም ነው አይደለ? የመሲሁዬ ቀደምት። አዎ እሺ አሁን ደግሞ ኦኬ አንዴ እሺ ደቂቃ ፈልጋለሁ መጽሐፉን ራሱ ፒዲኤፉን እንትን መክፈት ስለሚጠበቅብኝ ይቀርታል። እስከዛ ኢምራን ይቀጥል ወይስ ከሆነ ኢምሩ እኮ እንደዛ ይሁን። ኢምሩ ቀጥል እስከዛ። ይሄ ርዕስ ቢዘጋሻል መጀመሪያ የትኛው ያሁኑ? አሁን አቡኪ ጀምሮ በጣም ወሳኝ ነውና አቡኪ ጨርሰውና ኢንሻአላህ እሺ፣ ከዛ በኋላ እንቀጥላለን። ጌቾ ካለ የቀድሙ ልጅ አስገባ። መሀል ቢገባም አሁን መሀል የማይገባ ከሆነ አስገባ ድጋሚ። ሰው አትጎሽ መሀል ላይ። በጣም እኮ የሚገርመኝ ነገር ያ ነው። በጣም እንትን በጣም የጦፈ ውይይት ላይ ያለ ጥልቅ ብለው የሚገቡት እኔ አሁን ደስ የሚለኝ ልጅ ነበረ፣ ግን አስቀየምኩት ሀቂቃ። እሺ እኔ እረዳሃለሁ ብሎ ያ ጀማ ሰው እያወራችሁ እየተወያያችሁ ሀሳብ እያመጣችሁ መሀል ላይ ሰው ሲገባ በጣም ነው የሚያናደው። ሀሳባቸው ራሱ ይበተናል። ለዛ ነው እኔም ቢሆን እንደዛ ብሬ የማደርገው። ግን ክርስቲያን ወገኖች ሌላም ጊዜ ትምህርት እንዲሆናችሁ ሰው ሲያወራ አትጉሽ፣ መሀል ላይ ተራችሁን ጠብቁ። ኢብሮ የመሲሁን ጨርሱና ኢንሻአላህ ሌላ ጥያቄ ካለው መቀጠል እንችላለን። እሺ ፖሊዮ ቆይ እሺ እሱ እስከዛ አንዴ ይቅርታ፣ ተደጋጋሚ ይገባል ፖሊዮ። ሙስሊም ነህ ክርስቲያን ነህ? ቆይ አንዴ ይሄን ማወቅ ፈልጌ ነው። እኔ ሙስሊም ነኝ። እሺ ይቅርታ ግን እሺ ቦታ ለክርስቲያኖች ነልቀቅ፣ አፉ በለኝ። እሺ እሱ እስከሚያወጣ ድረስ እኔ ትንሽ ሐሳቤን በደንብ ክሊር ላድርገው። እድሉን አልሰጠኝም ኢብራሂም እንዳወራ እንኳን ማለት ነው። ያው ስላወረድከኝ ነው ዝም ብዬ እሺ እያልኩ ሰማይ ነበረው እንዳታወርደኝ። እሺ ምን መሰለህ ማነህ አሁን ከኢምራን ጋር ትቀጥላለህ? ቆይ አንዴ እኔ አሁን ለኔ አትሆንም አንተ እኔ እንደዛ አይነት አካሄድ አልሄድም። እሺ ይቅርታ። አሁን በመረጃም ታብሌትም እጄ ላይ ምናምን ስለሌለ ላቆይ እችላለሁ እና ኢምሩ ታብሌት ምናምን ስለያዙ ከነሱ ጋር ይቀጥል ኢንሻአላህ። ቀጥል። ችግር የለውም ሐቢቢ። አሁን የመሲሁ ታወራለህ፣ ግን ኢብራሂም የጠየቀ ጥያቄ ግልጽ ነበረ። እሱ ምንድን ነው? የነቢያት መጽሐፍ እጅ ላይ ካለ ነቢያት መካከል ከደቀ ነቢያት መካከል የፈለግከው ነብይ አንዱን መጽሐፍ ከፍተህ እሱ እንደጻፈ አሳየን። ያለ ቀጥል። እሺ ያው በመጽሐፍ ቅዱስ ውስጥ ከአዳም አንስቶ እስከ ሙሴ ድረስ ያሉ አባቶች ከእግዚአብሔር ጋር ኪዳን አላቸው። ከእግዚአብሔር ጋር ሲቀጥሉ እናያለን። አብርሃም የተስፋ ቃል ዘፍጥረት ማን የነገረ ኪዳን እንዳላቸው የነገረ ማን ነው? እያወራውኝ ነው አሁን እሱ እስከሚያወጣ እኔ ሐሳቤን በደንብ ክሊር ለማድረግ ነው የገባው። እየገባ እንድንሄድ ኪዳን እንዳላቸው የነገረህ ማን ነው ላንተ? እሺ እያነሳው ሄዳለሁ። እግዚአብሔር ለአዳምና ለሔዋን ኪዳን ሲሰጥ ዘፍጥረት 3 ላይ እነሱ ከወደቁ በኋላ ከሷ የሚወለድ መሲህ አዳኝ እንደሚመጣ ኪዳን ይሰጣቸዋል። ልክ እንደዛው ደግሞ ይሄድና ኖህ ጋር ስንደርስ እግዚአብሔር ምድርን ካጠፋ በኋላ ምድርን ደግሞ ድጋሚ እንደማያጠፋ ቀስተ ደመናን በምድር ላይ እንደሚያደርግ ለኖህ ኪዳን ይነግሯል እግዚአብሔር። እንዲሁ ደግሞ አብርሃም ጋር አንዴ ቁምልኝ እዚህ ጋር ፕሊስ፣ እየገባኝ ነው እባክህ ከይቅርታ ጋር እሺ ወገኔ፣ አንዴ እዚህ ጋር ቁም። ሁለት ኪዳኖች ነግረኸኛል። አንደኛው ኪዳን አብርሃም እግዚአብሔር ለአዳም ቃል ገባ። እሱ ምንድነው? ተወልጄ አድንሃለሁ የሚል ቃል ገባ ብለኝ አንደኛ። ሁለተኛ ደግሞ ኖህ ላይ ቀስተ ደመና አሳይቷ ብለኸኛል። አሁን ሁለቱን ታሳየኛለህ፣ የት ላይ እንዳለ እግዚአብሔር የት ላይ ቃል እንደገባ ታሳየኛለህ። አሁን የገባው የመሲሁ የሙስሊም ቤት ነው። ስለዚህ ስታወራ ጥቅስ እየጠቀስክ አውራሽ ወገናችን። ግን መጀመሪያ እነዚህም ላይ ነገረህ ማን ነው? እነዚህም ላይ ነገረህ አብርሃም እንደዚህ አደረገ። ማን ነው ጸሐፊው? እግዚአብሔር ነው? ሚስተር ኤክስ ነው? ሚስተር ሙሴ ነው? ማን የነገረህ እንደዛ ብሎ? እሱን ያው እኔ ቅድም ተናግሬያለሁ፣ ሙሴ ጽፎታል ብያለሁ። አይ አሁን የምትሉ ከሆነ ደግሞ ያው በሌላ ቀን ድጋሚ ስለሚመጣ በደንብ አድርገን እናወርበታለን። ሙሴ እንደጻፈው መጀመሪያ ማሳየት አለብህ። ማስረጃውን ከማቅረብ በፊት ማስረጃው ታማኝ እንደሆነ ማሳየት አለብህ። ያን ንግግር ሙሴ እንደተናገረው የእግዚአብሔር ባሪያ ሙሴ እንደተናገረው ማስረጃዎችን ገለጥ አድርገህ ማቅረብ አለብህ። ካልሆነ ዝም ብሎ ጨበጣን የሚሆነ ጨበጣ ደግሞ ሙስሊም ቤት አይፈቀድም። ገባ? አይ እኔ አሁን የሙሴን መጽሐፍ እንደምትቀበሉት ምናምን ነው እኔ ሙስሊሞች ሲያወሩ የምሰማው። ለዛ ነው
እኛ ሙስሊም ከዛ ነው ሲመጣ የጠቀስኩት። መጽሐፍን እናምናለን እንጂ አሁን ያለው መጽሐፍ የሙሴ እንደሆነ አናምንም። ቆይ አንዴ እንቀጥላለን። ግን አቡኪ አንዴ የሚያሳየን ነገር አለ። ከዛ እንቀጥላለን። ይቅርታሽ አንዴ ልዝጋው ብዬ ነው ሀሳቡን። ይሄም እንግዲህ የምትመለከቱት የስትራይክ እንትን ነው መዝገበ ቃላት ነው እና እንደምታውቁት ሸሊም የሚለው ቃል the most እንትን ሲሪያክ እና የአረማይክ ወይ ደግሞ የኦልደስት የዕብራይስጥ ቋንቋ the same እንትን ያላቸው በአብዛኛው ማለት ነው። ቆይ እና እዚህ አሁን ምን ነው ራሱ ነው የወረደው አይደ ገብቶኛል። ራሱ ማን እንደሆነ ያስታውቃል። በቃ አይ ሌላ ጊዜ እንማማርበታለን ኢንሻአላህ። ያው ሰፋ ያለ ፕሮግራም ይዘንም እንማማርበታለን። ሌላ ሰው ጋር ቀጥሉ ኢንሻአላህ። አይ ኸይርሽ ክርስቲያኖች ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ። ፖሊዮ ለምንድን ነው አስገቡኝ የምትለው? ብዙ እኮ ኡስታዞች አሉ መግባት የሚፈልጉ ምናምን። እሺ ሐቢቢ ተዋ እንዴ። እሺ ጥያቄ ያለው ሰው ካለ መግባት ይችላል። እሺ ጥያቄ ያለው ሰው እሺ ያው ጥያቄ ያለው ሰው አይ ቲንክ ተራው ዞሮ አቡኪ ጋር ደርሷል መሰለኝ። አቡኪ ትቀጥላለሽ። ይሄን እድል ለኢምሩና ለእንትና እያከፋፈላችሁ ስጡልኝ። በቃ ይቻላልሽ። እንትና ተምራስቲ ወይስ ጃስሚን ታውራስቲ አንድ ክርስቲያን። እሺ አውሪ ጃስሚን። የኔን እድል እንደው ሰጥቻታለሁ። ጃስሚን አለሽ? ሰላም ብዙ ለማውራት ስለተጠኝ ነው። እሺ ያው ከዛ አንፃር ነው በመሀልም ስገባ ከዛ አንፃር ነው። አፉትልኝ ሰላም ነው ጋይስ። ሰላም ወራህመቱላሂ ወበረካቱ። እናንተ ብትቀጥሉ አይሻልም? ትንሽ አንድ 10-15 ደቂቃ ከስራ እስከምወጣ ታይሮ በቃሽ ካላ እና ኤናም አሉ መርሐባሽ። ቀጥሉ ጥያቄ ካላችሁ። እሺ ልጠይቅ ነው ልጠይቅ? እንደዛ አድርግልኝ። እሺ ኦኬ። ኔትወርክሽም ወደኋላ ነው መሰለኝ። እሺ ማን ነው አይ ቲንክ ኤላ ይቀድማል መሰለኝ። እሺ ኤላ ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ እንዴት ነህ? ቀጥል። ጥያቄ ያስተናግደሽ ነው። አልሐምዱሊላህ አለ። እሺ መርሐባ። ማን ነው ጥያቄ ያለው? አለ መሰለኝ። ኢጂ የሚል አለ፣ ወንዴ የሚል አለ። ኦኬ ኢጂ ይቀድማል። ኢጂን አስቀድመው። እሺ መርሐባ። ቀጥል። ኢጂ ያኛው ኢጂ። እሺ ቀጥል። አንድ ከአቡኪ ጋር የጀመርነው ነበር፣ ግን ከአንተ ጋር እንቀጥለው። እኔ እኮ በጣም ገርሞኝ እኮ ጥያቄ ጠይቁ፣ ችግር የለውም። እኛ አንድ ነን ሁላችንም። እኔ፣ አቡኪ፣ ኤልያስ፣ ኢምራን፣ ማሂር ሁላችንም ማሂር። እሺ በጣም ይቅርታ ግን ጥሩ ጸባይ ነው ያለህ እየተባለ ነው እና ቀጥል። የለ ማን ኢጂ? ኦኬ ኬት ቤተ እምነት ነህ ኢጂ? አላህ ኢጂ ኢጂ ነው። እሺ ኢብሮ ኤቲስት ከሆነ ይቅር፣ ኤቲስት ከሆነ እውቅና እንሰጥም። ይቅርታ እኔ ቤት አስተናግዳለሁ። እሺ ኢጂ ኢንሻአላህ ሰሞኑን እንደውም ሻሃዳ ይዛሉ ብዬ ከምጠብቃቸው ሰዎች ናቸው። እኔ ቤት ከኔ ጋር እንቀጥላለን ኢንሻአላህ። ያው ብዙ ጊዜ ስለምናወራ ነው። ምርጥ ልጅ ነው። ኢንሻአላህ እንደዛ እናደርጋለን። ኢጂ ይቅርታ። አይምሯቸው የሚዞር ብዙ ሰዎች ስላሉብን አይ ደበቅ እያደረግን እናንተን ደበቅ አድርገን ነው የምንከባከበው። እንደዛ ነው። ይቅርታ። እኔ አሁን ኤቲስት ምናምን አናስተናግድም። እንትን አለማወቅ ምናምን ሳይሆን የኤቲዝም አካሄድ ብዙ ሰዎችን አእምሮ ሊበክል የሚችል ስለሆነ እውቅና አንሰጥም። እሺ ለዛ ነው ይቅርታ፣ በጣም ይቅርታ። በውስጥ ግን በማንኛውም አይነት ሁኔታ ልናወራ እንችላለን። እሺ ይቅርታ በጣም ከተቀበልክ ማለት። እሺ ወንዴን አስተናግደው። እሺ ወንዴ አለ። እሺ እንዴት ነህ? ሰላም አልሐምዱሊላህ። እኔ ደህና ነኝ። ከየት ቤተ እምነት ነው? ክርስቲያን። እሺ ኦርቶዶክስ ይመስለኛል። እሺ ምን ጥያቄ አለ?
የለኝም። ለዚህ ያራ ነው የገባው። እሺ እኛን ጠይቀህ ስለሊጡ ላወራ ነው የገባው። ጠይቀኝሽ። እሺ ስለሊጡ ላወራ ነው የገባው። ምን ስለሊጡ ኢልያስ ከይቅርታ ጋር ልረከብ ነው። እሺ ምን አልከኝ? ልረከብ ነው ከይቅርታ ጋር ኢልያስ። አብሽር። ኧረ አብሽር። እንደዚህ አይነት ሰው ላንተ። እሺ ወንዴ ስለሊጥ ልታወራ ነው የመጣኸው? ስለሊጥ እርግጠኛ ነኝ መሀልዬን አንብበህ መሆን አለበት። ሊቅ አማረ መሀልዬ በቃ ብቻህን ስትሆን አታንብብ ተው ብያለሁ። ከየት ቤተ እምነት ነህ? ምን ይሰራል? በእምነት እንድናወራህ ነው ወይስ ድብቅ ነው ሚስጥር ነው? ኦርቶዶክስ ነው ኢምራን። እንደዚህ አይነት ሰው ኦርቶዶክስ ነው። አይ ችግር የለውም ማህልዬ በራሱ አፍ ይናገረው። ምንድን ነህ ወይስ ሚስጥር ነው? እምነት ያሳፍራል እንደ ወንድ የለኝም። እምነት ያሳፍራል። ምንድን ነው እምነትን መናገር የከበደ? ለምን እናገራለሁ? ምን ይሰራል አንተ? ኦኬ እሺ በቃ አትናገር። በመጽሐፍ ቅዱስ ታምናለህ? አምናለሁ። ታምናለህ? መሀልዬን አንብበህ ታውቃለህ? ምንድን ነው መሀልይ? ወላሂ አንብበህ አታውቅም? አላውቅም። ወላሂ አገባብህ ግን መሀልዬን አንብበህ የገባህ ነው መሰለኝ። እስቲ መሀልዬን ላንብብልህና ግን ያው ብቻህን ከሆንክ ይቅርታ፣ ሰው ከጎንህ ሰው አድርግ። ኦኬ ችግር የለውም። እሺ ከይቅርታ ጋር ወገናችን፣ እኛ ሙስሊሞች ማለት ነው ሰዎች ስናስተናግድ እንዳመጣጣቸው እንጂ ለዛ ነው። እና አንተም ጥሩ ሰው ስለሆን በጥሩ እናስተናግድህ እንዳታስብ። እሺ ይሄ ይታይሃል ወገኔ ወንዴ? ይታየኛል። ይታይሃል? እስቲ እቺን አንብብልኝማ። ተባረክ። እቺን አንብብልኝማ እንዴ! እቺን እስቲ አንብብልኝ። አንብበው አንተ ጋር እንዳለው አታነበው። የእግዚአብሔር ቃል አይደል እንዴ? አንተ ክርስቲያን አይደል? አታነብልኝም? የእግዚአብሔር ቃል እኮ በአንተ ነው የሚነበበው። በአንተ አፍ ያምራል የእግዚአብሔር ቃል እኮ። ቃሉን ከያዝከው ለምን አታነበው? ቃሉን ቢይዘውም ቃሉ ግን አንተ የምታምንበት ቃል ነው። ቃሉ አንተ የምታምንበት ቃል ነው። ስለምታምንበት ቃሉን አንተ አንብበህ ንገረን። የእግዚአብሔር ቃል ከቁርአን ቢሆን አነብልህ ነበር፣ ግን ይሄ የእግዚአብሔር ቃል ነው። ስለዚህ አንተ የማታነብልን የጌታ ሰው ምን ችግር አለው? ወይስ ማንበቡ ከበደ አስደነገጠ? በራሴ ያነበብኩት ህዝቡ ይስማህ። እዚህ ጋር እኮ ማንበብ የማይችሉ አሉና አንብብላቸው ለነሱ። የእግዚአብሔር ቃል እኮ ተጭሆ የሚነገረው እኔም አልችልም። አችልም ማንበብ አንተም። ስለዚህ መሀይም ሰው ጋር ነው የምናወራው ማለት ነው። እኔ ስለ ሊጡ ነው የማወራው። እኔ ላንብብልህ። ሊጡ መጀመሪያ እንዴት ተገኘ እኮ? ከሊጡ በፊት መጀመሪያ የሊጡ መንፈስ ውስጥ እንዴት ብለህ ገባህ ነው መጀመሪያ እኮ። ቆይ ችግር የለውም። አሁን ኢብሮ እንዴት መሰለህ ሊጥ ይለኛል እና መጀመሪያ እንደዚህ ያለ የስድስት ዓመት ልጅ አለች። አይ እኔ እንደ ማርያም የ11 ዓመት ልጅ ነው ያለኝ። እንደ ማርያም ዮሴፍን ስታገባ እንደነበረኝ እንደነበረው ማለት ነው። ወይም ደግሞ ያዕቆብ እንዳገባው ማለት የ3 ዓመት ልጅ ያዕቆብ አሁን ምሳሌ ያገባው ያዕቆብ ይስሐቅ ያገባው ምሳሌ የ3 ዓመት ልጅ ነው። እንደሱ ከሆነ አዎ ትክክል ነህ። መጽሐፍ ቅዱስ ላይ ወይም ደግሞ እኔ ማቀው ይቅርታ ስላቆረጥኩ በኋላ ይቅርታ። እኔ ማቀው ደግሞ የእግዚአብሔር ቀጭን ስለሆነ ወፋፍራም ብልት ያላቸውን ሰዎች ተከትላ ጥላው የሄደች ሚስት አለችው እግዚአብሔር። ታውቃለህ? መጽሐፍ ቅዱስ ነው። ትንቢተ ሕዝቅኤል ምዕራፍ 16 ትንቢተ ሕዝቅኤል ምዕራፍ 16 ላይ የእግዚአብሔር ቀጭን ስለሆነባት አውጣለት። ትንቢተ ሕዝቅኤል ምዕራፍ 16 አውጣለት። ሊጥ መሰለህ እንዳወራ አውጣው። አሳያለሁ። የእግዚአብሔር ቀጥኖባት ወፋፍራም ፈልጋ ሄደች ልጅቷ ማለት ነው። አሳያለሁ በደንብ አድርጌ ኢብሮ የሐቢቢ ወንዱ እንደዛ የሚል እኮ የለም ማለት ለእግዚአብሔር እንደዚህ ነገር አያደርግማ። ወገናችን እንደዛ ያደርግ ማለት ለእግዚአብሔር ዝም አለ።
ወረደ እንዴ? ያ ለምን ወረደ? አልወረደም አለ ከጎን ነው አለ። ያው እዚህ ታች ለምንድን ነው የሚያወራው? መኃልይን አላነብም ማለት ሕዝቅኤልን አንብብለት።